ለምን የከፋ ነበር? ለገዛ ትግራይ ያልጠቀመም ትግራይ ሰዎች እየተገደሉ ነው። እናቶች እየተገደሉ ነው። እናቶች እየታሰሩ ነው። ወጣት እየታፈሰ ነው። ኢትዮጵያ ውስጥ ሲመጣ ደግሞ ምን ሊሆን እንደሚችል አስብ። በጣም እነሱን የሚነካ ነገር ሲነገር የማይደፈር ጣዖት የማይደፈር አምላክ እንደተደፈረ ነው የሚያማቸው የሚያንገበግባቸው። እንዴት እንደዚህ አይነት ነገር ይናገራል እኮ ነው ጆሮ እስኪቆም ድረስ በዚህ ልክ እየሰማ ያለ። በእነዚህ ቶቻችን ላይ እንደተጫወትክ ፈጣሪ ብቻ ለምጁን የሚሰጥህ ገና ብዙ ጉድህን እናመጣለን። ከሀገር ብቻ እንዳይወጣ ገና ብዙ መረጃዎች አሉ። አፈር ልሰን አልተነሳንም። የትግራይን ህዝብ ደም ጠጥተን የተነሳ ነው። በልጆቹ መስዋዕትነት ነው የተነሳ ነው። እኛ ለመብቱ ለሰራተኛው ነው እንጂ ቆም ነው ለሌላ ለምንም ዓላማ የለንም። ወያኔ የሚሰጠን ብር አልተቀበልንም። እንኳን ሂልተን ሰራተኛ ምን አለውና ነው የሚሰጠው? ከመጣሽ 1 ዓመት አይሆንሽም። የምትሰሪው አጸያፊ ተግባር ግን አንናገረው ሚዲያ ላይ። እንዴት አይነት ድፍረት ነው ፊቱ ላይ የምታነበው ጀነራሉ? እነዚህ ሰዎች ባልገባቸው መንገድ ወይም ደግሞ በተለማመዱት የአምባገነንነት ባህሪ ህዝቡ ንብረታቸው እንደሆነ አረጋግጠው ነው የመጡት። ይሄ በማይመለከታችሁ እጃችሁን አስገብታችሁ ለማስፈራራት ተጽዕኖ ለመፍጠር ተልኳል። ይሄ ተልኮ ምናምን ይባል የወያኔ ያፈጃ ረጅ በሰበሰ በቃ ይሄን ቃላት ይዘው ዛሬም ተከንችረው ሂልተን ውስጥ ተሸሽገውልሻል። አንድ ትውልድ አንድ ጦርነት ላይ ሲያልቅ ያ እየሰለጠነ ያለው ይተካዋል ነው እንጂ የምናድነው ተዋጊ የምናድነው ሰራዊት አለ ብለው አይደለም የሚያስቡ። ከሰሜን ዕዝ ነጥቀን ወስደን ባይል ስንጠቀምበት የነበረውን መሳሪያ ለምን አልጻፍከውም? ጻድቃን ሰሜን ዕዝ እንደተጠቃ እዚህ ላይ ተናግሮታል። እንዳጠቃ መሳሪያ እንደወሰዱ ከፍተኛውን መሳሪያ የወሰድነው ከሰሜን ዕዝ ነው ብሎ አመነ። እማማ ስለርሶ የምናቀው ነገር አለ። ባለቤቱ ጸጋዬ በምን ሁኔታ ነው የሞተው? እኔ አዋቂ ነኝ የአፍሪካ ጀነራል ነኝ የምትለውን ነገር ታቆማል። ይሄንን ፍርፋሪ ለመጥላቸው ሰዎች ያው እኛ ግን በእውነትና እውነት ላይ የተመሰረተ ይቅርታ እስካልጠየቅ ዛሬም የትግራይ ወጣት እንዳትሞት እኛ የውሸትን የቀሰቀስንህ ህገ መንግስቱን ያጠቃ ነው ያጠቃህን አካል አጠቃኝ የምትለው አካል ቀድመን ስላጠቃ ነው ያጠቃህ ብለው ይንገሩት ነው። እግዚአብሔር አብራው አቅፋው አደረች ነው የሚለው ልጅ ምስክርነቱን የሚሰጠው ማለት ነው። እኔ በነገራችን ላይ ቲዲኤፍ ስለሆነ ምናምን ስለሆነ ሳይሆን እናት ስትሆን ማትቆጣጠረው በቃ እናት ስትሆን ማትቀበለው ነገር አለና ሬሳውን ታቅፋ አድራ አላስገንዝም ብላ ማለት ነው። ሰላም ጤና ይስጥልኝ ተመልካቾቻችን፣ ፕሮግራማችን ነው ተጀመረ። ከአቤ ጋር ተከስተናል። እንዴት ሰነበታችሁ ክብራትና ክብራን ተመልካቾቻችን? እንግዲህ እንደተለመደው ዛሬም አዳዲስ ነገሮችን ይዘን ቀርበናል። ብዙ ነገሮች ይዘን ቀርበናል። በተጋሩ ሰልፍ ዙሪያ አዳዲስ ሂልተንን የተመለከቱ መረጃዎች፣ ብዙ ተመልካቾችን የሚያሳዝን አጀንዳ ይዘሻል። ሬሳ ታቅፋ የምተኛ እናት፣ ይህን መስማት በጣም ነው የሚከብደው። በጣም ሰሙታላችሁ። ታሪኩን እውነተኛ ታሪክ ነው። በዚህው በትግራይ ምድር የተከሰተ እውነት ነው። ሌሎችንም መረጃዎች ይዘናል፣ ተከታተሉን። ከዛ በፊት መልእክቶች ከደረሱን እስቲ ዋና ዋና የምንላቸው ትንሽ መሰረታዊ የምንላቸው በተለይ ደግሞ እስከዛሬ ባቀረብናቸው ፕሮግራሞች ለውጥ ይመጣል ብለው መንግስት ጣልቃ ገብቶ መፍትሄ ይሰጠናል ብለው የሚያምኑ የተበዳይ ሰራተኞች ተፈጥረው ሀሳባቸውን እንዲህ በመልእክት እየላኩልን ይገኛሉና እኛ ደግሞ በተላከልን መሰረት የመረጥናቸውን እናቀርባለን። አርአያ በእናትህ እኛ ህገወጥ የስራ ስንብት ተደረገብን። የህግ ባለሙያ ተብየው ከዚህ ቀደም ቢጂአይ ቢራ ፋብሪካ በ1156 አንቀጽ በተሳሳተ ትርጉም ስንት ሰራተኛ ከስራ ተባረረ። አሁንም ለነጭ ያደሩ በዜጎች ላይ የሚደርሰው ግፍ ተነግሮ አያልቅም። እጀ ረጅም ስለሆኑ ፍርድ ቤት እንኳን ፍትህ ማግኘት አልቻልንም። አርአያ ነጭ በጉልበት ያቃታቸውን
ያው ነጮች ኢትዮጵያን ለመግዛት ማለት ነው በጉልበት ያቃታቸውን በኢንቨስትመንት ስም ወይም በብራችን የቀኝ ገዢ ያህል እየተጫኑብን ነው። እባክህን አርአያ የቀድሞ ብሔራዊ ትንባሆ ድርጅት አክሲዮን ማህበር አሁን ደግሞ JTI በሀገራችን ላይ በአባቶቻችን ደም የተገኘ ነፃነት በጥቂት የሀበሻ ስራ አስኪያጆች ተረግጠን ስራ ፈት ሆነን ቁጭ ብለናል ይላሉ። ያሳዝናል። ሌላው እንግዲህ ከሂልተን ስታፍ ነኝ የሚል ወይዘሪት ቶላኒ ቲሲ የምትባል አሲስታንት ፍሮንት ኦፊስ ማናጀር የምትሰራ ስትሆን ወይዘሮ መቅደስን ለማባረር ትልቁ ሚና የተጫወተችው እሷ ናት። ከአቶ ሰይፈዲን ባዴ ጋር ሆነው እኔም የዚያው ሰለባ ነኝ። ስራዬን እንዳልሰራ እየተፈታተነችኝ የከሰሰችኝ፣ እነሱንም እያገዟት ከምወደው ስራ ያስባረረችኝ። ከዚህ በፊት ከቱርኩ ጋርም አሊ ጋር ግንኙነት እንደነበራቸው ሂልተን ሰራተኛ ከክፍሉም ከስራ ሰዓት ውጭ ስትወጣ በተደጋጋሚ ተይዛለች። የሚገርመው ደግሞ ሁለቱም ትዳር አላቸው ልጆችም አላቸው ይልና ከዚህ በላይ ማንበቡ ይቅር። በነገራችን ላይ ሴትዮ ስላንቺ ዛሬ የምንናገረው ነገር አለ። እኔና አንቺ ከሂልተን ሰራተኞች ገንዘብ አዋጥተው እንደሰጡንና ለነሱ አፍ እንደሆነ ነው ስትናገር ነበር ሰራተኞች ፊት። ስለዚህ ስራችን ውጤታማ ሆኗል ማለት ነው። ግን ምን መሰለሽ በእንደዚህ አይነት እኛ አንልከሰከስም። ይልቅ ካሜራ እዛ እየተቀረጽሽ መሆኑን እንድታቂ ነጮቹ እየቀረጹሽ እንደሆነ። ሂልተን በአሜሪካኖች እጅ በነበረ ጊዜ በጣም ጥሩ ነበር። በኋላ እንግሊዞቹ ገዙት። ከዚያ በኋላ ነው የተበላሸው። መዋኛው፣ ላውንደሪው፣ ሶስተኛ ፎቅ ወዘተ ከጥቅም ውጭ መሆን ቀርቶ ትንሽ ብልሽት እንኳን ቢታይ ወዲያውኑ ነበር የሚስተካከለው። ለጥገና ክፍል አንድ ጊዜ ብቻ ፈረንጅ ነበረ። ለጥገና የሚወጣ የውጭ ምንዛሬ አናገኝም የሚል ምክንያት ነው የሚደረድሩት። ባለስልጣን ለተባለ ሁሉ የሚሸጎጠው መለማመጫ ለምን በሚሊዮን አይቆጠርም ይሰጠዋል። ልብሱ በነፃ ይታጠባል፣ ዋናው በነፃ ነው፣ መስተንግዶ ወዘተ። መፍትሄ ዓለም አቀፍ ጨረታ ወጥቶ ምን አለ ቢሸጥ ፍራንቻይዝ ይባላል መሰለኝ። ዓለም አቀፍ ጨረታ ሲሆን 100% ንብረትነቱ የኢትዮጵያ ነው። ለአስተዳደር ብቻ ነው ለሂልተን በፐርሰንት የሚከፈለው። ተወዳጁ አርአያ እባክህ ዳር አድርሰው። እንግዲህ እኛ ዳር ማድረስ ማለት ያው በሚዲያ ማጋለጥ ነው። ዛሬ አዳዲስ ጉዳዮች ይዘናል። በሂልተን በነገራችን ላይ በጣም ትልቅ ከፍተኛ ባለስልጣን ትላንት አነጋግሬ ነበረ። ለጊዜው መረጃውን ላቆየው። በሂልተን ላይ ፀሐይ ትወጣለች በእርግጠኝነት የምናገረው እውነት ነው። ሌላው እንግዲህ በዚህ አጋጣሚ ተመልካቾቻችን አበብች ካንቺ ጋር ሄደን ነበረ አቶ ሀብታሙ ቢሮ። እስከዛሬ ድረስ ምላሽ አልተሰጠንም። የቦርድ ኃላፊያችሁ ማለት ነው የሂልተን ዝም አላልንም። ወይዘሮ ሙፍሪያትም ጋር ደውዬ ነበር፣ ስልክ አይመልሱም። ስለዚህ የተቻለንን ያክል እየሄድ ነው፣ ግን በመንግስት በኩል የታሰባለ። እኛ ይህን ፕሮግራም ከመስራታችን በፊት ነው በሂልተን ጉዳይ ቀደም ብሎ የታሰበ ነገር እንዳለ ነው ያረጋገጥኩት። ለጊዜው እናቆየው መረጃውን። ግን ፀሐይ ትወጣለች ሂልተን ላይ። ስለ ሂልተን ጉዳይ ስናነሳ ይሄ በምስሉ ላይ የምናየው ወንድማችን በሂልተን ረጅም ዓመት ያገለገለ ገብረ መስቀል ይባላል። ብዙ በደል የተፈጸመበት የነበላኩ ሰለባ ሆኖ ባለፈው ሳምንት ከዚህ ዓለም በሞት ተለይቷል፣ ወይም ድካም አርፏል። ነፍስ ይማር እንላለን። ሌሎች በደብዳቤ የምናጋለጣቸው ጉዳዮችም ይኖራሉ። አቤ እንግዲህ ዋና ዋና ጉዳዮችን ከማለፋችን ኳስ ትወጃለሽ? አዎ በጣም። የማን ደጋፊ ነበርሽ? የዓለም ዋንጫ ላይ ብዙ አክቲቭ አልነበርኩም፣ የነበሩት ነገሮች ስላልፈቀዱልኝ። ግን እንዲሁ የሲቲ ደጋፊ ነኝ፣ ማንቸስተር ሲቲ። አሪፍ ነው። ከክለብ አንድ ነን ማለት ነው። እንግዲህ እኔ የአርጀንቲና የሜሲ አድናቂ ነኝ፣ ግን አልተሳካላትም አርጀንቲና። ኳስ ስናነሳ እንግዲህ ወደ ሀገራችን ነው የማየው ብዙ ጊዜ። ምን የሀገራችን እግር ኳስ በተለወጠ አሁን ያለ የአፍሪካ ዋንጫ ለማዘጋጀት ኢትዮጵያ ያቅዳላት አዲስ አበባ ስቴዲየም ያችላል። በጣም እየተሰራ ነው እና በጣም በተፋጠነ ሁኔታ እየተሰራ ነው። ለአዲስ አበባ ፍካት ወቅት አይደርስም ብለህ ነው? አሁን ባለው ይደርሳል ይፈካል ብለን እናስባለን። ጠቅላይ ሚኒስትሩም እስቲ ድምጻችሁን አጥፍታችሁ ቶሎ ቶሎ ሰርተው ጨርሱ፣ እስከ ክረምት መውጫ ነው ያሉት። በደንብ እያለቀ ነው። ምናልባት የአስፋልት የውጭው አስፋልት እሱ ይሆናል በክረምት እንግዲህ ለመስራት ትንሽ የሚያስቸግራቸው። የጣራ ገጠማው ምናምን ሁሉ እየተካሄደ ነው። ግን የሚያሳስበው መሰለሽ ወደ 2000 ሜዳ አለ አዲስ አበባ ውስጥ። ወጣቶች ፕሮጀክት የማይሰሩ አሰልጣኞች ከሌሉ አዳዲስ ሀሳቦች የማይቀበሉ ከሆነ በቆየ ሀሳብ የምትሄድ
ከሆነ እግር ኳሱ ላይ ምንም ካልተሰራ ዋጋ የለውም። ወደ እግር ኳሳችን ስንመጣ ጓድ ሽብሩ እናገኛቸዋለን። ጥርሴን አወለቀኝ ሲሉ ነበረ። ወያኔ ጥርሴን አወለቀኝ እኮ አለ። ጥርስ እኮ ቤት አለው ማለት የጥርስ ሕክምና አለ። ታዲያ እዚህ ጋር ዋንጫ የሚሰጠው ወይም የሚሰጠው ጥርስ ስላወለቀ ነው እንዴ? በተቻለ መጠን አሁንም እንናገራለን። ጓድ ሽብሩ ከስፖርቱ አካባቢ ራቅ። እግር ኳሱን ገደለ፣ አትሌቲክሱን ገደለ። አሁን ምን እንደቀረው አላውቅም። ራቅ ቢልልን ለማለት ነው። ጓድ ሽብሩ የምትሰማ ከሆነ ማለት እድሜም እኮ ራሱ ይገድብሃል አይደለ? አንዳንድ ጊዜ ማለት በወጣትነት እድሜ ሀሳቦችን ታመነጫለህ፣ መፍትሄዎችን ታመጣለህ። እንደዚህ ነገሮች የምታደርግበት ወቅቱ ሲያልፍ ሌሎች አዳዲስ ሀሳብ ለሚያመነጩ እኔ የሆነ ችግር አለ መሰለኝ በኢትዮጵያዊነታችን ዙሪያ ራሱ። አሁን የኛን እኮ ፖለቲካ እያበላሸ ያለው የስልሳዎቹ እሳቤ የምንለው ነው አይደለ? እስከዛሬ ድረስ የዛኔ መፈክር ይፈከራል፣ የዛኔ እንዲህ እንደሚባለው ይባላል። አሁንም ድረስ እነሱ ናቸው ምንድን ነው የሚባለው የተቆጣጠሩትና በሌላውም አካባቢ ያለ ነገር በዚህ ልክ መነገር አለበት ብዬ ነው ስላነሳው ደስ ብሎኛል። በቃ ሩጫም ላይ አንድ እኮ ሜዳሊያ ያጣን ይሄ ሁሉ የሚያደርገው ሰውዬ እንዴ! ስኳር አለ እኮ አደገኛ ስኳር ነው ያለው ኦሎምፒክ ውስጥ። የቀረበውን ክስ እኮ ብትሰሚ ለጆሮ ነው የሚቀፈው። ዛሬ አጀንዳችን አይደለም። እስቲ ወደ ሌሎች ጉዳዮች ነው። ለማንኛውም እንኳን አስታውስናቸው አበበች። እንግዲህ የምክክር ኮሚሽኑ በተለይ ዋናው ውይይት ላይ ትላንት ነው የተጀመረው። ወደ 8 ቦታ ይመስለኛል 50 ሆነው እንደዚህ 80 ቦታ ይቅርታ 80 ቦታ ሆነው በግሩፕ ውይይት ጀምረዋል። በጣም ደስ የሚል ነው። በጣም ኢትዮጵያ እየመከረች ነው። በጣም ደስ ይላል። ትላንት በሀሳብ ደረጃ ወይ በግሩፕ ደረጃ ተጀመረ ያልከው ቆይቷል ስብስቡ ከተጀመረ። በተለይ ደግሞ ከዚህ ቀደም ከወራት በፊት ተካሂዶ ነበረ ስካይላይትም እና ያኔ የነበረው መንፈስ ለመጀመሪያ ጊዜ እኛ ተጋሩ በተለይ ነው የምልህ ብዙ ጊዜ የኛ ፖለቲካ አይደለ ለብዙ ችግር የሚዳርጋት ኢትዮጵያን። በእኛ በተጋሩ ውስጥ የነበረው መንፈስ በዚህ ልክ ወደ አንድ አይነት መምጣት እንችላለን ወይ ብለን ሁላችንም ነው የምልህ እዛ የነበርን የትግራይ ተወላጆች ሁላችንም በአንድ ቃል የገለጽነው ነገር በዚህ ልክ ለካ መስማማት እንችላለን ያለ። በተለይ ፕሮፌሰር መስፍን አርአያን አገኘኋቸው እኔ በነበረው ስሜት ከመደሰት የተነሳ ማለት ነው። ሄጄ ሰላም ስላቸው በጣም ተሐጉሰ ነው ያሉኝ እና እሳቸው ላይም ያ ስሜት ነበረ ማለት ነው። እና ምንድነው የዛን ወቅት የገባን ነገር የኛ ክልል ችግር የትግራይ ክልል ችግር ብቻችንን መፍታት እንደማንችል የሌሎች ሰዎች ሐሳብ የሌሎች ብሔር ብሔረሰቦች የሐሳብ አስተዋጽኦ ሲኖርበት ምን ያህል የክልላችን ችግር እንደሚፈታ ባለፈው የመጀመሪያው በስካይላይት በተደረገ የምክክሩ ኮሚሽን ያዘጋጀው ፕሮግራም ውጤታማነትን ማረጋገጥ የተቻለበት ሂደት ላይ የተገነዘብኩት ነገርና ከዛ የቀጠለ ነው። ይሄ መጨረሻው ነው። ይሄ ደግሞ ምን ያህል ውጤታማ ሊሆን እንደሚችል ባለፈው ምንድነው የመሰረት ድንጋይ ሲነጠፍ የነበረው መተማመን የነበረው ሰላም የማምጣት ፍላጎት በመነጋገር ችግሮችን የመፍታት ፍላጎት። በነገራችን ላይ በጣም የሚገርመው ነገር ብዙ ጊዜ ሐሳብ ከመንግስት ሐሳብ ከፖለቲከኞች እየመጣ ይጫንብህና አንተ ደግሞ የማታምንበት ይሆናል። ምክንያቱም ከራስ የፖለቲካ ሁኔታ ከራስ ታሪክ ከራስ እምነት ሃይማኖት ጋር የማይመጣጠን ወይ የማይመስሉ ይሆኑና ለመቀበል ስለሚያቅትህ ሌላ እሱን ለመቀበል ጊዜ ይወስድብሃል። ኢቭን በተለያየ መድረክ የሆነ ነገር ተዘጋጅቶ ለመነጋገር ዲስከስ ለማድረግ ስትዘጋጅ ውስጥህ ያልተቀበለው ነገር እየሞገተህ ነው የምትወያየው እና ሳትግባባ ትለያያለህ። እዚህ የመጀመሪያው መድረክ ላይ የነበረው ዋናው መሰረታዊ ሐሳብ ለዚህኛው ደግሞ ያመጣው ልንወያይባቸው የሚገቡን ሐሳቦች ከራሳችሁ ይምጡ የሚል የመጀመሪያ ጥያቄ እሱ ነበር። ዛሬ በደንብ የምገልጸው ያን ሚዲያ ላይ ስላልነበርኩኝ የቆየ ነገር ስለነበረኝ ነውና ሐሳባችሁን ስጡን ነው የተባለው። ልንወያይባቸው ለምሳሌ በትግራይ ክልል ያለው ችግር ምንድነው? በኦሮሚያ ያለው ችግር ምንድነው? በአዲስ አበባ በሁሉም ክልሎች እንደ ኢትዮጵያውያን ልታነሱት የሚገባ ጥያቄ ምንድነው የሚል መሰረታዊ ሐሳብ ተነስቶ እያንዳንዱ ግሩፕ ክልሉን ከክልሉም አልፎ አካባቢውን ዞኑን ማለት ነው በዚህ አካባቢ እንዲህ አይነት ችግር አለ በዚህ አካባቢ ችግር አለ ብሎ ደግሞ ደስ የሚል ነገር ወጣቶች ናቸው በዛን ወቅት የተሰበሰቡት። ቅድም ካልነው የስፖርት ጉዳይ ጋር የሚመሳሰለው ከወጣቶቹ ጋር የነበረው ኢነርጂ የነበረው ሐሳብ በጣም ድንቅ ነበርና ያ ውጤታማ ስለነበር ለዛሬ ደግሞ ባለው የምክክር ሂደት
ሌላ ውጤታማ መድረክ እንዲዘጋጅ ምክንያት ሆነና እውነት ለመናገር ኢትዮጵያ ጦርነት ላይ ናት፣ ኢትዮጵያ በብዙ ከባድ ፈተና ውስጥ ናት ምናምን የሚለው እንዳለ ሆኖ እሱን ለማለፍ ደግሞ ትልቅ ከዛ ከተባለው ችግር በላይ መፍትሄ የሆነ የምክክር መድረክ እየተዘጋጀ ደግሞ እንደሆነ ስታይ በጣም ደስ ይላል። በጣም እንግዲህ እስቲ እንደው ነገሮችን ቀየር አድርገን እናያቸው። ወደ ስልጣን ወያኔ መጥቶ ቢሆን ኖሮ እንዳሰበው እዚህ ደብረ ሲና ምናምን ደረስኩ እንዳለው እንኳን የውይይት መድረክ ሊኖር ሌላ ከስልጣን ላይ ከነበረበት የከፋ ነበር የሚሆነው። ለምን የከፋ ነበር? ለገዛ ትግራይ አልጠቀመም። ትግራይ ውስጥ ሰዎች እየተገደሉ ነው። እናቶች እየተገደሉ ነው። እናቶች እየታሰሩ ነው። ወጣት እየታፈሰ ነው። ኢትዮጵያ ውስጥ ሲመጣ ደግሞ ምን ሊሆን እንደሚችል አስቢ። 99% ብቀላ የሚል መንፈስ ይዞ ምክንያቱም ፕላን አድርጓቸው የመጣ ነገሮች እናውቃለን። አዲስ አበባ ሲመጣ ምን ያህል ህዝብ መቀጣጫ ማሳያ፣ ከዛ በኋላ እኔ እናንተ ብንገደል ሌሎች በእኔ እናንተ ልክ ስለ ኢትዮጵያ የሚሞግቱ ሰዎች አንገታቸውን እንዲደፉ አገር ጥለው እንዲሄዱ ለማድረግ የሚወሰዱ እርምጃዎችን ፕላን አድርገው ነው የመጡት። ስለዚህ ዛሬ እሱን ማሰብ ከባድ ነው። እዚች የምክክር ኮሚሽኑ መክፈቻ ላይ አንድ ነገር ላሰማሽ። ቀድሞ የኢፌዴሪ ፕሬዝዳንት ክቡር ዶክተር ሙላቱ ተሾመ፣ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ ክቡር አገኘው ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት፣ የፓርቲያችን ምክትል ፕሬዝዳንት አደን ፋራህ፣ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ፣ የኢትዮጵያ ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ። አዳራሹ እንግዲህ እነዚህ ሁሉም ባለስልጣናት ተጠሩ። መጨረሻ ላይ የማርሻል ስም ሲጠራ አዳራሹ ተናወጠ። ለምን ያጨበጨበ ይመስልሻል? ዛሬ ይሄ ምክክር መድረክ ዛሬ ኢትዮጵያ ያለችበት ቅርጽ፣ ዛሬ ያለችበት ልማት ዋና መሰረቱ የኢትዮጵያ መከላከያ ሰራዊት ያንን በአጭር ጊዜ ውስጥ አደራጅተው እያንዳንዱ የጦር ጀነራል የራሱ ሚና አለው። ያንን መካዴ ወይም እንትን ማድረግ ያደም ግን አዛዥ ያስፈልግሻል። አዛዥሽ የበቃ ከሆነ መሪህ ከሆነ በአሸናፊነት ይሄ እዚህ ውስጥ የተሰበሰበ 4000 ህዝብ ሲያጨበጭብ እውነት ነው ከመፍረስ ታድገዋታል። እኔ በንጽጽር አቅርብልኝ ካልሽኝ የኢትዮ ኤርትራ ጦርነት ጊዜ በሺ የሚቆጠሩ ወጣቶችን በተሰጠው ግንባር ኢታማጆር ሹም የነበረው ጻድቃን ገብረትንሳኤ ያስጨርሷቸዋል። ሩቅ ሳትሄጂ የአሁኑን ጦርነት ተመልከች። የሰው ማዕበል ነው የሆነው። አንድ ትላንትና ከሰው ጋር ሳወራ ወደ አካባቢ ሄደው ነበር። ከፍተኛ ጀነራል የሰው ትግራዋይ ናቸው። የሰው ሬሳ ይሸት ነበር አካባቢ ጠቅላላ ደብረ ብርሃን በጠቅላላ እና ምን ልል ነው ኢትዮጵያን ከመፍረስ የታደጓት ግልጽ ነው። ፓርቲኛ ደጋፊም ተቃዋሚም የማንም አይደለም። የኢትዮጵያ መከላከያ ሰራዊት ሊከበር ይገባል። አስከብሮናል። ዛሬ ነፃነታችንን ሰጥቶናል። እውነት ነው። ለዚህ ደግሞ መሰረቱ ማርሻል ናቸው። ስለዚህ የሚገርመው ነገር ምን እንደሆነ ታውቃለህ? ብዙዎቹ ፖለቲከኞች እንግዲህ ፖለቲካና ወታደሩን ስለምንለይ ማለት ነው። ብዙዎቹ ፖለቲከኞች ጦርነትን ነው የሚቀሰቅሱት፣ ጦርነትን ነው የሚሰብኩት። እንደው የትላንትናውም የኢህአዴግ ታሪክ በኢህአዴግ ተቃዋሚ ስር የነበሩት አሁን ተቃዋሚ ሆነው ያሉትም ሁሉም እንደ ፖለቲከኛ ገምግማቸው ካልን ጦርነት ነው የሚሰብኩት። ማርሻል ሁሉ የሚናገሯት ነገር ያላቸውን አቅም ያላቸውን ጉልበት ያውቁታል እኮ በጀርባ እሱን ተማምነው ግን ሲመኩ ሲፎክሩ አትሰማቸው። እውነት ነው። እናንተ ፖለቲከኞች ተስማሙ። ምንድነው ባለፈው እንደውም በጃንሆይ ዘመን ተቃወማችሁ በደርግም ዘመን ብለው ይገልጹታል አይደል? ምንድነው ፍላጎታችሁ? ለምን ሰላም አታመጡም ብለው የሚሉት መሳሪያ የታጠቀ በኢትዮጵያ ታሪክ እንዲህ አይነት ንግግር ሲናገሩ የምንሰማቸው ማርሻል ናቸውና አንዳንድ ጊዜ እንደውኛ እድለኞች አይደለንም ይመስለኛል። ከትምህርት ቤትም አብረውን አልመጣም። በማህበረሰብም ደረጃ የሚመሰገኑ የሚሸለሙ ሰዎች እያየ ስለማትመጣ ዛሬም አንተ ላይ ስለማይመጣ ሐሳቡ እንጂ ከዚህም በላይ ልናመሰግናቸው ቆመን ልናጨበጭብላቸው የሚገቡ
ብዙ ዋጋ የከፈሉልን የመከላከያ ድሎች መሪ ናቸው። እውነት ነው። በጣም ነው የምናመሰግነው። ነገም ይህን ታሪክ እንደሚያስቀጥሉ እናምናለን። በነገራችን ላይ ትግራይ ላይ ያለው ይሄ ጦርነት የመለኮስ ፍላጎት እኮ 100% እኮ እርግጠኞች ናቸው፣ እያዩት ነው። እዚህ ጋር ያለው የታጠቀው ኃይል እንኳን በዛ ልክ ሳይፎክር ምንም አይነት ትርኢት ሳያሳይ ማንም ሰው አስመርቆ የምርቃቱን ሾው ያሳያል አይደለ? በክልል ደረጃ እየታዩ ያሉ ኢቭን በአማራ ክልል እየታዩ ያሉ ፉከራዎችን ለማርገብ ነው ብዙ ዋጋ የሚከፍሉትና ልናደንቃቸው ብቻ አለም ቆመን ልናጨበጭብላቸው የሚገቡ መሪ ናቸውና የዚህ የሰላም ውጤትም ደግሞ እሳቸው በሚመሩት መከላከያ ስር መሆኑ ደስ ይላል። እንግዲህ የምክክር አጀንዳ ስናነሳ ቀደም የትግራይን ጉዳይ አንስተሽ ነበር። ተጋሩ ሰልፍ ነበር፣ ወጥተሽ ነበር? አይ አልወጣሁም። ለምን አልወጣሽም? ምክንያትሽ? እኔም ብዙ ነው ምክንያቴ፣ ግን አንዳንድ ጊዜ በጣም ቅሬታዎች ይኖሩኛል እነሱ በሚያዘጋጇቸው መድረኮች ላይ ላለመገኘት ማለት ነው። እስከዛሬ ድረስ ደጋግመን የምንናገረው እውነት አለ። እኔ እናንተ አሁን እነሱ ለዚህ መድረክ ለመብቃት እስከዛሬ የተናገርናቸውን እውነታዎች አንድም ስህተት ካለበት ተወቅሰን ተጠይቀን ይቅርታ መጠየቅ እንችላለን አይደለም? ከምንም በላይ በየትኛውም የመጡበት ታሪክ ያውም 50-60 ዓመት ብለን ልንገልጸው እንችላለን። ለሰራቸው ጥፋቶች ይቅርታ ከመጠየቅ ይልቅ የተለያዩ አጀንዳዎችን በመፍጠር አላስፈላጊ ቁርቁስ ነው የሚባለው የሚፈጥሩ ሰዎች ጋር መቆም እኔ ህሊናዬ ስለማይፈቅድልኝ ነው። በጣም ጥሩ። እኔ ያልተገኘሁበት ምክንያት በመጀመሪያ ደረጃ ጻድቃን መጽሐፍ ጻፍኩ ብሎ አንድ ቆመው ሰማዕታት ለምንድን ነው እንደዚህ ህሊና ጸሎት የሚያደርጉት? እዚህ ላይ እንኳን አስታውሷቸው ማያውቁት ለእናትና ለአባቴ እኮ ነው ያለው ማስታወሻነቱ። ሄደው ተሞክረው ከሽፈው የመጡ ሰዎች አሁን አዲስ አበባ ወጣቶችን ሰብስበው ምን ያወራሉ? ኑ ድጋሜ እናስመልሳለን፣ ፌዴራል የሚያግዝ ምን ነው አባቴ አልበዛም? ፌዴራል ያንተን ቂጥ ሲገፋ ሊኖረው እንደሆነ ኖ ቆይ ቀስ በል ፌዴራል አንተ ከፊት ምራ ሌላው ያግዝ። እንደዛ ነው የሚሆነው። ይሄ የህፃናት ጨዋታችሁ ወደዛ። አሁን ጻድቃን የሚመራው ሄዱ ደግሞ እንደገና ነፃ ሊያወጣኝ ነው። አይሆን። አንድ ነገር ልንገርሽ፣ 2002 ዓ.ም አሜሪካ ሆኜ ምርጫ የሚካሄድ ኢትዮጵያ ውስጥ ሲካሄድ የነበረው ምርጫ እከታተል ነበር። ቅድመ ቅስቀሳ ነበር። እነ ገብሩ አስራት ፓርቲ ይዘው ሄዱ። መቀሌ ሲሰበስቡ ብዙ ጊዜ ካድሬዎቻቸው ይገቡና ከዛም በፊት እነ ቅንጅት ምናምን ሲሰበስቡ ሲሄዱ ምንድነው የሚያነሱባቸው ጥያቄ? ካድሬዎች ይገቡና እናንተ ለትግራይ ጥላቻ ስላላችሁ ለሞቱት ለዚህ ዲሞክራሲ ስርዓት ላመጣላችሁ ሰማዕታት እንዴት የህሊና ጸሎት አታረጉም የሚል ነው። እነ ገብሮችን ስለሚያውቁ ስብሰባችንን ከመጀመራችን በፊት የአንድ ደቂቃ ህሊና ጸሎት ተባለ። ተነሱ። ከዛ በኋላ አዳራሹ በሙሉ ግጥም ብሏል። አንዱ እጁን አወጣ፣ ተቀምጧል፣ አልተነሳም። እኔ ለምንድን ነው አሁን ስትጀምሩ የአንድ ደቂቃ ህሊና ጸሎት ያደረጋችሁት? እኔ ትላንትና ነው እዚህ ስብሰባ መኖርን ያወቅሁት። አስተማሪ ነኝ፣ ከፈለጉ ያባሩኝ። ጓደኛዬ አልመጣም ከስራ ያባሩኛል አለ። በመስኮት ሳይሆን በበር ነው ገብቼ እዚህ ስብሰባ ላይ የተቀመጥኩት። 27 ዓመት ሙሉ ያልገባኝ ጥያቄ አለ ያልተመለሰልኝ። አባትና ወንድሜን በህወሓት ታግለው ሞተዋል። ለምን ዓላማ እንደሞቱ የሚነግረኝ የሚያስረዳኝ ሰው የለም። ስለዚህ አልነሳም፣ መቼም ጸሎት አላረግም። ትላንትና ሰው ሳነጋግር አንጋፋ የህወሓት አመራር የነበሩ ይሄ ጦርነትን መባረክ ነው አሉ። እውነት ነው። ይሄ ሰማዕታት ጦርነትን መባረክ ነው። አስፈጅተዋቸዋል። አንድም ቦታ ላይ አልተናገሩ። ሁለተኛ ጻድቃን የጠራው ስብሰባ ላይ ለመሄድ እኔ መጀመሪያ ሄዶ እዛ የትግራይ ወጣት ና ተሰለፍ ብሎ 1 ሚሊዮን አስፈጃለ። አንድ ነገር አልጻፈም እዚህ መጽሐፉ ላይ አንዲት ነገር አልጻፈም። አንዲት መስመር ለሞቱት አንዲት መስመር አልጻፈም። ሁለተኛ ትላንት ጧት ጦርነት ብሎ ዛሬ ሰላም ሳይል ሳይጸጸት ይቅርታ ሳይጠይቅ ከሱ ጋር መሰለፍበት ነገር የለም። ይልቅ አንድ ነገር ልንገርሽ፣ ከዓመት በፊት ጀነራል ዮሐንስ
በአንድ ስብሰባ ላይ ተገኝቶ የተናገረው 1 ሚሊዮን በአዲስ አበባ ውፃዕ ንበሎ 1 ሚሊዮን በላይ ያለ ውጣ እንበለው ናብ ሚሊዮንም ነው ጻዮ ላይቭ ነዕልፎ ናብ ስታዲየም ነው ሰዶ የው መንግስት ቆይ ተባበረና ነው መንግስት እየተባበረን ነው አዳራሽ ተፈቅዶልኝ አዳራሽ there is no tomorrow ሚል ጊዜ የለንም ያ ስብስብ ያ ዓላማና ዕቅድ እኔ ጀነራል ዮሐንስም ጀነራል ሳሞራም ጀነራል ጻድቃንም በኩል ነው ማቃቸው ለጀነራል ዮሐንስ ልዩ ቦታ ያለ ስለኛ ጋር ስለቀረቡ አይደለም የመጸጸት መጽሐፍ ስለጻፉ ጦርነትን ስለሚያወግዙ ነው ጻድቃን እኮ መጽሐፉ መታገል አለበት እኮ አለ የትግራይ ህዝብ ገና መሞት አለበት አለ እሱ ፕሬዝዳንት ሊሆን የትግራይ ይሄንን ስብስብ ሲያደርጉ ይሄንን ዓላማ የተነሱት የፖለቲካ ፓርቲ ለመስረት ምናምን አይደለም ጀነራል ዮሐንስና ጀነራል ሳሞራ ናቸው እንዲበተን ያደረገው ሰዎች ልጆ ልኮ ጻድቃን ገንዘብ አለው አቃለሁ ነው ለምንድን ነው ጀጽብ ነው ብሎ አውሉ ወሂጁ እሱ ብቻ የሚፈነጭባት ትግራይ ነው የሚፈልጋት አበበች በነገራችን ላይ ጻድቃን 2 ቤት ገዝቷል አሜሪካ አንዱን ለምን አይሰጠኝም እንዳትይደም አይ አይደለም ምንድነው ያሳቀሽ ተንፈሹ ብቻ ከነ ፎቶግራፉ ይዘን እንመጣለን የተገዛበትን ዋጋ አሜሪካ 2 ቤት መግዛቱ እርግጥ ነው አንዱ ቤተሰቦቹ ገብተውበታል አንዱ ደግሞ እየተከራየ ነው አሜሪካ ደግሞ አሁን ውድ ነው የቤት ኪራይ በጣም ነው በቃ ሰርተሽ ለቤት ኪራይ ነው ወጣው ያቋል አቋለውና አንድ ወጣት ትላንት ቪዲዮን ልኬልህ ነበር በርግጥ ያው ቀድመን ስላልተዘጋጀንበት አናቀርበውም ለዛሬ ግን ምን ይላል በጣም የገረመኝ ለሌሎችም ሼር አድርጌዋለሁ እሱን ቪዲዮ እሱ ውጭ ሀገር ነው የሚኖረው ወጣቱ እና ምንድነው የሚለው እኛ አገር ቤት ያለን ልጆቻቸውን ውጭ ልከው እያስተማሩ ነው ምናምን ሲባል እንሰማለን ወይም ደግሞ ውጭ ሀገር ነው የላኳቸው ልጆቻቸውን ምናምን ተብሎ መተን የምናገኛቸው ይመስለን ነበር አለ ለካ ምንም ስራ አይሰሩም ተኝተው ከትግራይ በሚታፈስ ወርቅ እየተላከ ሰሩ አይማሩም በጣም በዛ ላይ ደግሞ ምን መሰለሽ እና ያነጻጸረበት ነገር በጣም ስለደነቀኝ ነው እስቲ ውጭ ሀገር ነው ያሉት ልጆቻቸው ሲባሉ ስትሰሙ ግን ደግሞ መታችሁ ፈልጋችሁ ያገኛችኋቸው ካላችሁ አሳውቁኝ ይላል ማንንም አታገኙም እነሱ ያሉበት ህይወት ሌላ ነው አንተ ወርቅ እየቆፈርክ እያወጣህ ያለው ደሃ ደግሞ ወርቅህንም ጉልበትህንም ህይወትህንም እየገበርክላቸው ነው አንድ ሰው እስቲ የእገሌ ልጅ እዚህ ጋር አለ ብሎ ወይ ሲሰራ ወይ ሲማር እንደኛ ተራ 8 ሰዓት 16 ሰዓት ሲንቀሳቀስ የሚያሳየኝ ሰው ካለ ይላልና በጣም ነው የደነቀኝ እውነትም አንድ ሰው የታለ ብሎ ለመናገር ማይቻልበት በተለያየ የድሎት ህይወት ውስጥ እንዳሉ የታወቀ ነው ለማንኛውም እንደቀጠለ ነው ድሎታቸው ለማለት በደም ስለማቀው ነው በነገራችን ላይ አቃቸዋለሁ እዛ አሜሪካ አንዳንዶች ልጆቻቸው ግን የሚገርምሽ ነገር በድሎትም ውስጥ ብቻ አይደሉም በድራግም ውስጥ ናቸው አምነውበት ነው እሱ ምንም ልናረጋው አንችልም እና እነሱ በሰው ልጆች እንደሚጫወቱ ልጆቻቸው አብዛኞቹ አልወጡላቸው እውነት ለመናገርና ግን ዋናው ጉዳይ ጻድቃን ትላንት አስጨርሶ ይቅርታ ባልጠየቀበት ሁኔታ የሱ ተባባሪ ሰልፈኛ ላለመሆን ነው ያልወጣሁት ኦኬ አንድ ልናሰምርበት የሚገባ ጉዳይ ግን አለ ለምሳሌ እኔ እናንተ ቅር ባለን መንገድ ከሆነ በአዲስ አበባ የሚኖረው ትግራዋይ ሊወጣ በሚገባው ልክ ያልወጣው ጥሩ ነው ሌላ የምታዘጋጅበት መድረክ በወጣቱ ለውጥ ፈላጊ ምክንያቱም በሰም እኔ እናንተ ቅር እንዳለን ሌሎች ለውጥ ፈላጊዎች ለውጡን ያደርሱታል ብለን የምናስባቸው የነበሩ ልጆች በነበረው ሰልፍ በወጣው ህዝብ ማነስ ምክንያቱን ከጀነራል ጻድቃን ጋር ያገናኙታልና አሁን መታወቅ ያለበት ጉዳይ የእውነት የአዲስ አበባ ህዝብ ብቻ ነው ወይ ብለን እንድንጠይቅ ያደርገናል ለነሱ ባላቸው ቅሬታ ከሆነ ያልወጡት ጥሩ በተለያየ መድረክ በተለያየ ቀበሌም የክፍለ ከተማም ሚዲያም ተሳትፎ ተቃውሞውን መግለጽ አለበት ትግራዋይ ማን ያስተባብረው አሁን እኮ ችግሩን መሰለሽ አሁን እኔ እንትናኮ ስለሆኑ አይደለም
ለሌላም እንኳን ካላሳልፎ ሰጥተው ነበር። ጀነራል ዮሐንስና ሳሞራ መጥቶ ይበትነዋል። ገንዘብ አለው። በገንዘብ የያዛቸው ልጆች አሉ። እያየኋቸው ነው፣ እየታዘብን ነው። ነገራችን እንደ ቅርብ ጊዜ እኮ ከአንድ ኤንጂኦ ከአውሮፓ በዚህ አሁን ባለው እሱ አቋቋምኩኝ ባለው $100,000 አግኝቷል። አውቃለሁ እኔ። አሜሪካኖቹ ቆይ ብለው ሆልድ አድርገውታል። የገንዘብ ምንጩ ማዕት ነው የጻድቃን እና በወጣቱ ከዚህ ያሉትን ይዟቸዋል። እንደዚህ ነው የሚበታት ነው። እሱ ባለበት እንትን አለ። ግን ይሄን ቻሌንጅ ማድረግ ለወጣቱ ተውለት። እናንተ የፈጸማችሁት ትላንትም የፈጸማችሁት ዛሬ ምንም ጸጸት የለባችሁ። ትክክል። በነገራችን ላይ ደጋግመን የምናወራው ነገ እናወራበታለን ለውጥ እስካላየን ድረስ። ለምን ካልከኝ እኔ ነግሬሃለሁ። እነዚህ አመራሮች የትግራይን ህዝብ እንደ የግል ንብረታቸው ነው የሚያስቡት። አስታውሰ እንደሆነ ስለ አንድ ጀነራል ቲዲኤፎቹ በሰላማዊ ሰልፍ ጊዜ ላቀረበለት ጥያቄ ጀነራሉ የደነገጠው ድንጋጤ እስከዛሬ ድረስ ከዓይኔ አይጠፋም። እንዲህ ተደፍረን እንጠየቃለን ወይ? ምን አይነት ንቀት ላይ ነው ያለ? ልጁ እኮ ስንት ዋጋ፣ እንደውም አባቴ ተሰውቷል፣ ወንድሜ ቆስሏል፣ እኔ ራሴ እንደዚህ አይነት ሁኔታ ውስጥ ነው ያለሁት ብሎ ለደረሰበት ችግርና ለጠበቀው ውጤት ጭራሽ ተመሳሳይ ድርጊት የሚፈጽሙ ጀነራሎች እየሆኑ ሲመጡ ደንግጠው ነው ሊሞግቷቸው የሚጠይቋቸውና እንዴት አይነት ድፍረት ነው ፊቱ ላይ የምታነበው ጀነራሉ። እነዚህ ሰዎች ባልገባቸው መንገድ ወይም ደግሞ በተለማመዱት የአምባገነንነት ባህሪ ህዝቡ ንብረታቸው እንደሆነ አረጋግጠው ነው የመጡት። ዛሬም ጀነራል ጻድቃን እያደረገ ያለው ነገር አብሮ ያደገ አብሮ የታገለ አብሮ የመጣ ነው። ያ ካልቸር ባህሪው ላይ ማንነቱ ላይ አለ። ማንክደው እውነት ነው። ይሄንን እኛ ዛሬ ደጋግመን ካልነገር ነው ማን እንደሆነ ላያቅ ይችላል። የሚነግሩትንም ወጣቶች ፊት ማምጣት ያስፈልጋል። አቤ እንግዲህ ወደ ቀጣዩ ጉዳይ ስናልፍ የኤልተንን ጉዳይ እናገኛለን። በነገራችን ላይ ላርስ የሚባለው ሰውዬ ከትላንት ወዲያ ከሀገር ወጥቷል በረፍት ሰበብ። እንግዲህ እንደዚህ ነው የሚያደርጉት። በነገራችን ላይ ላርስ ማለት ይሄ ነው። ከሀገር ወጥቷል። እኛ እንግዲህ ፖሊስ አይደለንም፣ የሚመለከተው አካል እንትን አይደለንም። በትላንትናው ዕለት የቦርድ የሚባሉ አንድ ሁለት እዛ ጸሐፊዎች አሉ። ዋናዎቹ አይደሉም፣ ባለፈው የሄድንባቸው ቢሮ ማለት ነው። ሊያስፈራሯቸው ሞክረው ነበር የማህበሩን ኃላፊዎች ትላንትና ጠርተው ሲያዩ ይሄ እኛ ጥያቄ ብቻ አለ በአቋማችን በጥያቄያችን እንሄዳለን ስላሉ ወደ የሰራተኛውም እንትን ስለገፋበት ለመከፋፈል ሞክረዋል መሰለኝ። እኛ ምንጮ አጠቃላይ ሰራተኛው መበደሉን የሚመጡልን መረጃዎች እነሱ ናቸው እና ይሄ በማይመለከታችሁ እጃችሁን አስገብታችሁ ለማስፈራራት ተጽዕኖ ለመፍጠር ተልኳል። ይሄ ተልኮ ምናምን ይባል የወያኔ ያፈጃ ረጅ የበሰበሰ በቃ ይህንን ቃላት ይዘው ዛሬም ተከንችረው ሂልተን ውስጥ ተሸሽገውልሻል። የምን ተልኮ ነው ያለን እኛ? ሁለተኛ ሴትየዋ ቅድም ተናግሬያለሁ። እኛ በሳንቲም በምናምን የምንገዛ የሂልተን ሰራተኛ ምን አለውና ነው ለራሱ የለውም እያልን እየተሟገትን ስንት አዋታችሁ ነው የምትሰጡት? ይልቁንስ ገመናሽን እንዘረግፈዋለን። እርስዎ ሴትዮ በጣም ብዙ ጉድ ነው የተሸከሙት እና እኛ ለመብቱ ለሰራተኛው ነው እንጂ የቆምነው ለሌላ ለምንም ዓላማ የለንም። ወያኔ የሚሰጠን ብር አልተቀበልንም። እንኳን ሂልተን ሰራተኛ ምን አለውና ነው የሚሰጠው? ከመጣሽ 1 ዓመት አይሆንሽም። የምትሰሪው አጸያፊ ተግባር ግን አንናገረው ሚዲያ ላይ መላው ሂልተን ሰራተኛ የሚያውቀው። ይልቅ እነዚህ ሰዎች የሚቀርጹሽን ነገር ብትጠነቀቂበት ጥሩ ነው። እሷ ሳታቅ የሚቀርጹት ነገሮች አላቸው። ያንንም አረጋግጠናል። ለማንኛውም አርፈሽ ተቀመጪ እማማ። ስለ እርሶ የምናውቀው ነገር አለ። ባለቤቱ ጸጋዬ በምን ሁኔታ ነው የሞተው? አንድ የትግራይ ተወላጅ ነበር ሰራተኛ ሂልተን ውስጥ ጸጋዬ የሚባል በምግብ መመረዝ ነው የሞተው። 2 ልጆች 2 ዓመት ታስረው ምንም የማያውቁ መጨረሻ ላይ ተለቀቁ። ማን እንደገደለው አይታወቅም። ከዛስ ስብሐት ነጋ ሂልተን ሲሄድ እማማ ምንጣፍ ልሁን ትላለች። ምንጣፍ ልሁን ይላል። ምንጣፍ
እነዚህ ናቸው አሁን ሂልተን ውስጥ የሚገርምሽ ነገር እሷ ዘመዶቿን ታስቀጥላለች ዘመዶቿ ጆሮውን ያገለግላሉ ከዛ ለነጮቹ ያቃጥራሉ እንዲህ እየተደረገ ነው እንትን ሲባል የነበረው ሴትዮ አንቺ የተጻጻፍሻቸው ኢሜሎች እጃችን ገብተዋል ምን ይላል መሰለሽ ደብዳቤው ኢሜሉ በጽፈው እቺ ሴትዮዋ ነች ወይዘሮ አልማዝ አይ ማማ አይደለም ያቺኛዋ ነች ክቡር አቶ እንድሪያስ ኢሜሉን ስለላኩልን እናመሰግናለን ከዚህ ቀደም ኢሜል ልውውጥ ውስጥ የተካተቱ ከፍተኛ አስተዳዳሪዎች እንደገና በዚህ ውይይት ውስጥ እንዲካተቱ በአክብሮት እንጠይቃለን እየቀረ ያሉት ጉዳዮች ላይ ከፍተኛ ክብደት ስላላቸው የነርሱ ቁጥጥር ሂደት ግልጽነት እንዲኖረው ከድርጅቱ ያስተራር መሮች ኮርፖሬት ገቨርነንስ ጋር እንዲጣጣም አስፈላጊ ነው እንግዲህ በጣም ረጅም ነው ኢሜሉ የሂልተን ተቆርቋሪዎች ቡድን በሚል ማለት ነው እሱም የሰጠው መልስ አለ የሳውዝ አፍሪካ እንትን መሰለኝ ይህን ያክል እያንዳንዷን መረጃ እንደምናቅ ሴትዮ እንድታቂ ነው የፈለገው በጣም የሚገርመው ነገር ስለዚህ ሰው ጨካኝነት እነጌታውንም ሌሎችም ተናግረውታል ከትላንት ወዲያ ሌላ ሰይፍ ይዞ መጥቷል ሂልተን ግድግዳ ላይ ቦርድ ላይ ማለት ቦርድ ላይ የተለጠፈው ይሄውና ይሄንን ሼል የተለጠፈው ይሄንን የተለጠፈው ሐሳብ እንደዚህ ይላል የማስታወቂያ ከሂልተን አዲስ አበባ ነው እሱ ነው የሚጽፈው ለሰራተኞች የተሰጠ ሲሆን ዋና ሐሳብ ሙያዊነት ሚስጥራዊነትና የሥራ ቦታ ጉዳዮች በውስጣዊ መንገድ እንዲፈቱ ማሳሰብ ነው ብሎ ዋና ነጥቦቹን ይዘረዝርና ማስታወቂያው ሰራተኞች ቅሬታቸውን በውስጣዊ መንገድ እንዲያቀርቡ ሚስጥራዊ መረጃ እንዳይወጣ ያልተረጋገጡ ወሬዎች እንዳይሰራጩ እና በስራ ቦታ ሙያነት አክብሮት እንዲጠበቅ ምናምን ይልና መረጃ ሳልፋችሁ የምትሰጡ ሰዎች ከስራ ልትባረር በመጀመሪያ ደረጃ አንተ ትነቀላለህ እንጂ የወጣው ንግ እኮ አያውቁትም በወያኔ ጊዜ ነው የሚመሩት እነዚህ መረጃ ስለ መረጃ ፓርላማው አጽድቋል ግን አያውቁም ዛሬ ሰራተኛውን መረጃ መከልከል እንደሆነ የሚያስጠይቀው እንዴት አንድ ግለሰብ ተነስቶ ግን በነገራችን ላይ ደብዳቤ እንዳትናገር ይላል አምባገነን ስትሆን በዚህ ልክ ነው የምትሆነው አይዞ ጥጋብም የተነፍስበት ቀን ሩቅ አይሆንም ስለዚህ ሴት ልንገር በጣም ታሳዝናለች እሱ ራሱ የጻፈው ደብዳቤ ነው እዚህም ስክሪን ላይ አለ ሙሉ ሸዋ ደነቀ ትባላለች መላው ሂልተን ሰራተኛ ያውቃታል የዛሬ 4 ዓመት መጋቢት 29 ቀን ይሄ ጨካኝ ይጻፈልባት ደብዳቤ ለወይዘሪት ሙሉ ሸዋ ሂልተን አዲስ አበባ የሥራውን መቋረጥን ይመለከታል ከአሰሪና ሰራተኛ አዋጅ 1156 2011 መሰረት ከስራ ጋር ግንኙነት የሌለው ይሄው በቀይ የተከበበበት የጨካኙ የአውሬው እንትን ነው ፊርማና ስም ነው ግንኙነት ለሌለው ህመም የሚሰጥ ፍቃድ ህመሙ ከደረሰበት የመጀመሪያ ቀን አንስቶ ባለው የ12 ወራት ጊዜ ውስጥ በተከታታይ ወይም በተለያዩ ጊዜያት ቢወስድም በማንኛውም ሁኔታ ከ6 ወር ሊበልጥ እንደማይችል ወይም ከስራ መሰናበትን እንደማያስከትል በግልጽ ተቀምጧል እርሶ ባለው የ12 ወራት እንደ አውሮፓ አቆጣጠር ከግንቦት 1 2021 እስከ ሚያዝያ 2022 ባለው 1 ዓመት ጊዜ ውስጥ በተለያዩ ጊዜያቶች 186 ቀናት የህመም ፈቃድ ማምጣቱን ተረድተናል እንዴት አይነት አውሬ እንደሆነ የምታውቂው በቀደምለት ጌታውን ሲናገር እንደዚህ ስክሪን ላይ ያሳየነው ነገር ነበር 5 ደቂቃ አርፍደሃል በዚህ ሰዓት 5 ደቂቃ እንግዲህ ያለሽ በክራንች ነው የሚሄደው በነገራችን ላይ ክቡራን ተመልካቾቻችን ኩላሊት ነቀላ ሊያካሄድ ነው የዳያሊሲስ እንኳን የለውም ከስር በምታዩት አካውንት ጌታውን እናግዘው በውጭም በአገር ውስጥም ላላችሁ ጌታውን ኩላሊት ንቅለ ከተከላ እንዲደረግልህ ተብለሃል ምን ያክል ነው የሚፈጀው ባለቤቴ ኦልሬዲ ምርመራውን ጳውሎስ ጠቅላላ ምርመራ ጨርሰናል ወደ ውጭ የሚላክ የመጨረሻ ምርመራ እሱንም ጨርሰን መጣን አሁን 1 ሚሊዮን ብር አምጡ ተብለናል ቀጠሮውን ለማድረግ ኦልሬዲ ጨርሻለሁ ሐምሌ ትገባላችሁ ነው የተባለው ገንዘቡ እንደሌለህ ነው የነገርከኝ ሌላው ቀርቶ አሁን ዳንስ ማድረግበት የለኝም አሁን ለነገ ዛሬ አድርጌ ለነገ ዳንስ ይቸግረኛል የለኝም ክቡራን ተመልካቾቻችን እንግዲህ በጣም ብዙ ወዳጆች አላችሁ በጣም ብዙ ደግ የሆናችሁ እማቃችሁ በአሜሪካንም በአውሮፓም ያላችሁ በደቡብ አፍሪካም በሌላም ቦታ ያላችሁ
ወንድማችን እንርዳው። የባንክ አካውንቱ እንግዲህ ከስርም ይሄዳል። ልግለጽላችሁ 100,000 11 97 77 4 ደግመዋለሁ 100,000 11 97 77 4 ጌታሁን ይልማ። በድጋሚ በምታምኑት ፈጣሪ ስም እለምናቸዋለሁ። በጣም ብዙ ወዳጆች ይህን እንደምታደርጉ አውቃለሁኝ፣ አምናለሁኝ ጭምር። ስማችሁ እንዳይገለጽ የማትፈልጉ በጣም ጥሩ አድራጊዎች፣ ሰብአዊ አድራጊዎች ከዚህ ቀደም በተለያዩ ጉዳይ ለበሽታ የተዳረጉ ሰዎችን፣ ለህመም የተዳረጉ ሰዎችን እንደምታገዙ አምናለሁ። አድርጋችኋልን በተግባር 30 ዓመት አገልግሎ ደሙን ለሂልተን ሰጥቶ 1 ብር የሌለው አሁን ዳያሊሲስ ማድረጊያ ዳያሊሲስ ካላደረገ ከባድ ነገር። ስለዚህ ባለቤቱ ኩላሊት ልትሰጠው ወስናለች። ማለት ሁሉም ምርመራ ተደርጎ እንደምትሽል ሆስፒታሉ አረጋግጧል። ማች አድርጓል ኩላሊቱ ማለት ነው። ስለዚህ ባካችሁ እናግዘው። ጌታውን ተጨማሪ የምትለዋለህ? መግቢያችን ላይ ተናግሬ ነበረ። እግዚአብሔር አንድ ሰው ሊያዝን ሲፈልግ ወርዶ አይደለም ሰው ነው የሚልከው። አሪያ ስለ እውነት አንተ ፊት ሆኜ አይደለም አመሰግነው። እግዚአብሔር የአዲስ አበባን ሂልተን ሰራተኞች የነደመቀን የሟቾቹን የስንቶቹን እግዚአብሔር ደም ሊመልስ ነው አንተን የላከልንና በዚህ አጋጣሚ እግዚአብሔር ይስጥላለሁ፣ ዘር ይባርከው እላለሁ። ለመናገር ቃል አጥረኛል። በጣም ከልቤ ያመሰግናል። እኔ ከዚህ በኋላ እንዳለውም ነገር ቢያባረረኝ ቦታ የለኝ። ለዝከንድ እንኳን ቅሬታ የለም። ያደርገዋል። ማንም እንትን እንደማይለው ማንም እንደማገደው አውቃለሁ። ከህግ በላይ እኮ አይደለም ነገር። አሁን ጉዳዮች መስመር እየያዙ ስለሆነ በመንግስት በኩል እንግዲህ እግዚአብሔር አለ። እኔ በእግዚአብሔር አምናለሁ። ወንድ ነበርኩ፣ ጀግና ነኝ። የፈለግኩት ማድረግ የምችል ሰው ነበር። ግን ኩላሊት ነው፣ ማንም ያውቀዋል። ዝቅ አንገትን ነው የሚያስደፋ። እኔ በጣም ደረቴ እንደፈለግኩ መሆን የምችል መካኒክ ነኝ። እንደፈለግኩ ሆኜ የፈለግኩትን እያደረኩ መኖር እስካሁን ድረስም ማንም ያቀኛል። ልደታ ምድር ላይ ለማንም እተርፍ ሰው ነኝ። ማንንም እያገዝኩ የኖርኩ ሰው ነኝ። ከማንም ጋር እየበለወጣው የኖርኩ ሰው ነኝ። ይሄ መጣ ይመጣል አልኩት። ለጉንፋን ገብቼ ነው ያወቅኩት። በጸጋን የተቀበልኩት። አሁንም እግዚአብሔር ስለሚወደኝ ነው የሚፈትነኝ ብዬ ነው የማምነው። ፍጻሜውን ለስተዋለሁ። አሪያ ላደረክልኝ ነገር ሁሉ ከልብ አመሰግናለሁ። እሺ፣ ምንም አላደረኩም። በድጋሚ ክቡራን ተመልካቾቻችን ወንድማችንን እናድነው። ወንድማችን ጌታሁንን የቻላችሁትን ያክል ከታች በሚታየው እና ቅድም በገለጽኩት አካውንት የኢትዮጵያ ንግድ ባንክ አካውንት ጌታሁን ይልማ ብላችሁ ላኩለት። በስልክ ማናገር ለምትፈልጉ ጌታሁንን 0911 94 10 10 በጣም ቀላል ቁጥር ነው፣ የሚያዝ ቁጥር ነው። 0911 94 10 10 በድጋሚ አካውንቱን 100,000 11 97 77 4 ጌታሁን ይልማ። በውጭ ሀገር የምትኖሩ በሀገር ውስጥ ያላችሁ ኢትዮጵያውያን ምንድን ነው 50 ሎሚ ለአንድ ሰው ሸክሙ የሚባል ነገር አለ። እናድነው፣ እንችላለን። 1 ሚሊዮን ብዙ አይደለም። እናድነው እና ይህን ሕክምና እንዲያደርግ እንተባበረው። ለምታደርጉት ነገር ሁሉ፣ ለምታደርጉት ሰብአዊ ድጋፍ ሁሉ በምታምኑት ፈጣሪ ስም እናመሰግናለን። ጌታውን እናመሰግናለሁ ለነበረን ቆይታ። ድጋፍ እንደሚያደርጉልህና የንቅለ ተከላውን በቅርቡ እንደሚከናወን ምንም አልጠራጠርም። ፈጣሪ እንደሚረዳን እተማመናለሁ። ሙሉ እምነት አለኝ። አይዞን። ከልብ አመሰግናለሁ። አሪያ እሺ፣ እግዚአብሔር ይስጥልኝ። ተመልከች፣ ቀኗን እየቆጠረ ሰውነህ መታመም አይቀርም። ይህን ስጋ ስለያዝክ እዚች ምድር ላይ ቀሪ ይመስልሃል። እንደዚህ እየለቀመ 186 ቀናት የህመም ፍቃድ ማምጣቱን ተረድተናል። በመሆኑ ከላይ በተጠቀሰው አሰሪና ሰራተኛ አዋጅ መሰረት ከድርጅቱ ጋር ያሉት የስራ ውል
ከዛሬ ኤፕሪል 7 ቀን 2022 ጀምሮ የተቋረጠ መሆኑን በማሳወቅ ፈጣሪ ጨርሶ እንዲመሩት እየተመኘን በእጁ የሚገኘው ማንኛውን ርት በማስረከብ ቀሪ ሂሳብ ካለ መውሰድ የሚችሉ መሆኑን እናሳውቃለን። መላኩ ሲማ ጨርሶ እንዲምሮት አባሯት ሞተች። እችን የመሰለች ቆንጆ ልጅ ሞተች። ይሄ ሰውዬ አበባ ይዞ ይሄድልሻል ለቀብሯ። እንደዚህ አይነት ደብዳቤ ነው የሚጽፈው። እምልህ ስራ ቦታ ላይ እኮ እንኳን ታመህ እንኳን አርፍደህ ነው የምልህ። ታመህም ትሸፋፈናለህ እኮ ሰራተኛው ነገ ጠዋት በእኔም ይደርሳል ብሎ ስለሚያምን የሌላውን ቦታ በመሸፈን አሁን ቅድም እንዳልከው አሁን እንግዳ ያደረከው ጌታውን በሱ ልክ ለምን አረፈልክ ምናምን የሚባል አይደለም። ሌሎች ሸፍነውለት እንደሚቆዩ ይታወቃል። ማለት በቃ አንድ ነገር እንግዲህ አንዳንድ አውሬ ሰዎች አሉ። የኢትዮጵያዊነት መገለጫ ነው። በነገራችን ላይ ትሸፋፈናለህ ለማንም ሰው ብለህ ሳይሆን ነገ እኔም እንደዚህ አይነት ችግር ያጋጥመኛል ብለህ ስለምታስብ እንደዚህ አይነት ጭካኔ ያለበት ድርጊትና ውሳኔ ግን እኔ ሰው መላኩ ገና የሂልተንን ሰራተኞች እንዳስለቀስክ በእነዚህ ቶቻችን ላይ እንደተጫወትክ ፈጣሪ ብቻ ለምጁን የሚሰጥህ ገና ብዙ ጉድህን እናመጣለን። ከሀገር ብቻ እንዳይወጣ ገና ብዙ መረጃዎች አሉ ያልተነኩ። በጣም የሚገርምሽ ነገር ላርስ ስለሚባለው ሰውዬ ልንገርሽ። ይሄ 3 ገጽ ደብዳቤ በሂልተን ሰራተኞች የተጻፈ ነው። እዚህም ላይ አለ ያሳየሁት ነው። እንትን ሀያት ሪጀንሲ እዚህ ቦሌ ያለው ሆቴል ወሲብ ሲፈጽም ነው ህገወጥ ወሲብ የተባረረው። ከዛ ሂልተን መጣ ያለው ወደዛ መጣ። ይሄም እንደዛው እኮ ከሆቴል ተባሯል። ከዛ ሰራተኛው ስራ ተረጋግቶ እንዳይሰራ ማወቅ፣ መረበሽ፣ ማዋከብ፣ አጸያፊ ስድቦችን መሳደብ፣ ማበሳጨት፣ በከፍተኛ ድምፅ በመጮህ ማዘዝ፣ መቆጣትና ማመናጨቅ የጻፈ ይሄ የሂልተን ሰራተኞች ከነፊርማቸው ሰብስበው ለእንትኑ ያስገቡት ነው። ዘረኝነትና አድሏዊነት፣ ከአቅም በላይ ማሰራት፣ ይሄ ሁሉ እየተደረገብን እየተተፋን በጣም የሚያሳዝኑ ጽዳት ሰራተኞች ናቸው። ሁሉም ሰራተኛ ላይ እንደዚህ ነው የሚያደርገው። ይሄ እየተደረገ ለነዚህ ሲያለቀልቅ ይውላል መላኩ። አንደኛው አቃጣሪ፣ ሌላው ሰይፈዲን የሚባል ቢኒያም፣ አንቺ ሴትዮ፣ እነዚህ ናቸውና ኤርሚያስ የሚባል ዛሬ ምን እናገራለን? በጣም የሚገርምሽ ነገር እጃችን የገባ ደግሞ ሌላ ሙስና አለ። አበበች ይሄ ከ60 ዓመት በፊት ሂልተን ሆቴል ሲመረቅ ጃንሆይ እንትን ያደረጉት ነው። በሙሉ የዛን ጊዜ ስትራክቸር ምናምን ስለ ሂልተን የሚያሳይ ቅርስ በሙሉ ስራ አስኪያጁ ጣሉታል። ይሄም ተባባሪ ሆነ። ዶክመንቱን ጠቅላላ ውስጥ ያሉትን አገር እኮ እያጠፉ እኮ ነው እነዚህ ሰዎች። የጃንሆይ ቅርስ ኧረ ይሄ ነገር ቅርስ ነው አሉ ሰራተኞች። እዛ ቅርስ የሚባል አናውቅም፣ ታሪክ የሚባል አናውቅም፣ ሰነድ የሚባል አናውቅም፣ ቆሻሻ ነው ጠረጉት ብሎ በሙሉ አውጥቶ አንድ ነገር አታገኙ። ሌላው ሙስና እነ ሰይፈዲን ያላችሁበት፣ መላኩም የምታውቀው ያለህበት፣ እነዚህ ምን ያደርጋሉ መሰለሽ? 2 ብሎን በቀላሉ መፍታት የሚቻል በቀላሉ መቅጠም የሚቻል በ2,000 ብር የማይሰራ 200,000 ብር 400,000 ብር ያጽፋሉ። ሰሞኑን የወጣው ገንዘብ ጉር ነው የምትይው ለእድሳት ተብሎ ምንም የታደሰ ነገር የለም። የሚገጣው ግን ወጪ ብዙ ነው። በዘረኝነት የተረገጠ ሰራተኛው ዶክመንት እየጠፋ ሰነድ እየጠፋ ሆቴሉ እየደቀቀ ይሄን ሁሉ የሚያደርጉትን ሰዎች እየተንከባከቡ ሰራተኛውን ለሞት የሚዳርጉ እንዳይታከም የሚያደርጉ መብቱ እንዳይከበር የሚያደርጉት እስከ መቼ ይቀጥላሉ? በነገራችን ላይ እኛ ደጋግመን ለምን እንደምናወራ መታወቅ አለበት። ቁስል ነካክተህ አትተወውም፣ ኢንፌክሽን ፈጥሮ ሌላ ችግር ስለሚፈጥር እኛ ዛሬ ከትላንት ወዲያ ነገም የምንቀጥልበት ምክንያት ይህን ጉዳይ ጀምረ ነው። ሰራተኛውም ተቃውሞውን አሰምቶ ትክክለኛ መረጃ ፊት ለፊት መጥቶ ተጋፍጦ መፍትሄ ካላገኘ እንዲበቀሉት ነው አሳልፈን እየሰጠን ያለ ነው ማለት ነው። ስለዚህ መፍትሄ እስኪያገኝ ድረስ መልሱን
በተለይ ደግሞ ቦርድ እኔ የገረመኝ ነገር እስከዛሬ ድረስ ይሄን ያህል ስንጮ አንድም ሰው ይሄን ያላችሁ ያላችሁት ነገር ውሸት ነው፣ በዚህ መንገድ ባላንስ ልናደርገው ፈቃደኞች ነን፣ መተን እንናገር የሚል ሰው አልመጣም። ተልኳላችሁ ተባለ። ይሄ ማንም የሚደነግጥላችሁ የለም፣ ማንም የሚቀበላችሁም የለም። ትላንትና ግን ማህበሩ ጠንካራ አቋም ይዞ መውጣቱ ሊመሰገን ይገባል። በዚህ አጋጣሚ አበበች ምን መሰለሽ፣ ቀጣይ እቅድ አለ ማህበሩን በነገራችን ላይ መታችሁ መግለጫ መስጠት አለባችሁ። ማለት በራችን ክፍት ነው። ሌሎቻችሁም የስራ ማቆም አድማ ታስቧል፣ ግን ከሌላ ነገር ጋር እንዳያይዙባችሁ እችን ነገር አቆዩት። ምክንያቱም የምክክር ኮሚሽን አሁን እየተካሄደ ነው። ብዙ እንግዶች አሉ፣ ገባሽ? ሆቴል ውስጥ የሚያርፉ ማለት ነው። ይሄ ነገር እስኪያልቅ መፍትሄ እስኪመጣ ጠብቁ። ሂልተን ላይ ፀሐይ ትወጣለች ያልኩት ሌላ ጉዳይ ነው። መንግስት ያቀደው ነገር አለ። ከፍተኛ ባለስልጣን የነገሩኝ ላቆየው ግድ የለም፣ በጣም ላቆየው ግድ የላችሁ። እነዚህን ሰዎች ግን የምትፋረዱበት እስከ ፍርድ ቤት ይሁን እስከ ቦርድ እኛ ወደምንችለው ድረስ እንሄዳለን። ግን አይቀርም። ይሄ ምንም የሚቀር ነገር አይደለም። እንደዚህ ተረግጠው የሚቀር ነገር አይደለም። ስለዚህ ጉዳዩን የያዙት ጣልቃ የገቡ አካላት አሉ፣ ግፉበት። ግን እችን የስራ ማቆም አድማ የምትለዋን ሆልድ አድርጓት፣ ቀስ ብሎ ይደርሳል። እኛም ገና መሄድ ወዳለብን ወደሚመለከተው ጀምረነዋል። የሄድንባቸው አካባቢዎች አሉ። እነሱን አካላት አቶ ሀብታሙ መልስ ይስጡን። በጸሐፊው በኩል እንግዲህ በቀደም ሄደን የሁለታችንን ስልክ አስቀምጠናል። ስለዚህ መልስ እንደሚሰጡን እናምናለን ከእርሶ እና ይሄንን ይመስላል። አይዞን። እንግዲህ አበበች እንግዲህ ከሰሞኑ እኔ ትንሽ ስልችት ድክም ስላለኝ ደፂ ዲስኩር ነበር፣ የፍስሐ መዲድ እንትናም ምግብም ሲፎክር ነበር። እንዴት አገኘሻቸው? እየፎከሩ ነው። እሺ ብሔራዊ ህልውናችን በጄኖሳይደሩ ስርዓት ብልጽግና መቃብር ላይ ይረጋገጣል ይላል። ሰሞኑን መቀሌ ላይ አደረግን ያሉትን ስብሰባ የተጠቀሙበት መሪ ቃል ማለት ነው። ብሔራዊ ህልውናችን በጄኖሳይደሩ ብልጽግና ስርዓት መቃብር ላይ ይረጋገጣል። ቃል በቃል ይሄ በባነር ጀርባቸው ላይ ሰቅለውት ህዝቡ እንዲያየው የተደረገ ሀሳብ ማለት ነው። በተመሳሳይ አቶ ደብረጽዮን ዘለውና እውን ምርዳእ ሓቢሮም ዝቃልሱ ኣለዉ ኩነታት ተቀይሩ እዩ። አብረውን የሚታገሉ አሉ፣ ሁኔታዎች ተቀይረዋል። ኣብዚ ግን ግልጽ ሆን ዘሎ ሕዚ ሓለፈ ኣፈላላይ ኣሎ እዩ። ኣፈላላይ ኣሎ እዩ፣ ልዩነት አለ። አብረውን ይታገላሉ ከምንላቸውም ጋር ልዩነት አለ። መታወቅ ያለበት ዝሓለፈ ኣፈላላይ ወላ በደላ እንተሃልፍ ያለፈ ልዩነት ኢቭን ተበድለንም ከሆነ ሕዚ ክንውድእ ኣይንኽእልን። አሁን አንጨርሰው ክነጽንሖ ኢና ማለት ንታና ሕዚ ልኡኽ ብልጽግና ንምውጋር ሓቢርና ንስራሕ ለአሁኑ ተልእኮ ብልጽግናን ለማስወገድ ግን አብረን መሰለፍ አለብን ይላል። የሚሰለፉባቸው አካላት እነማን እንደሆኑ ግልጽ ነው። ምክንያቱም ቅሬታ አለን፣ ከአሁን በፊት ተበድለናል፣ እነሱም ተበድለናል ይላሉ። እኛ ብቻ አይደለንም ተበድለናል የምንለው። ነገር ግን ይሄ በመበዳደል ጉዳይ ዛሬ አናነሳውም። አሁን የመጀመሪያ ጠላት አለን፣ እሱም ብልጽግና የሚባል መወገድ ያለበት ስርዓት ብሎ ነው የሚገልጹት። እንግዲህ አሁን ያሉትን ቃል ለማስፈጸም እያስመረቁ ያሉትን ሰራዊት እያሳዩን ነበር። በጣም የሚገርመው ነገር እዚህ የምርቃት ስነ ስርዓት ላይ የተለያዩ ሰዎች አመራሮቹ ተብለው የሚታሰቡት የወታደሮቹ የተናገሩትን ሀሳብ ዛሬ አይደለም ያሉት። ለምሳሌ መዲድ የሚባለው ሰውዬ ከዚህ በኋላ አንድ ትውልድ ለመስዋዕትነት ይዘጋጅ ሲል ሰምተናል። የዛሬ ዓመት አካባቢ ማለት ነው። ቃላቸውን በተግባር ለመፈጸም ይኸው ለመስዋዕት የሚዘጋጅ ትውልድ እያዘጋጁ ነው። አሁን ከዚህ ስልጠና በኋላ ሌላ ደግሞ እየታፈሰ የሚገባለ እያየን ነው አይደለ? ማፈሳቸው ልክ እንደሆነ አደባባይ ላይ እየተናገሩ ነው። ስንት ዓለም አገራት እያፈሱ ያሰለጥናሉ የሚሉ አመራሮች፣ ፖለቲከኞች፣ ጀነራሎች ነው ያለው ክልሉ ላይ። በቲፒኤልኤፍም በሻቢያም ታሪክ መስረቅ ከይዛሪ የሚባል ቃል አለ። መስረቅ ከይዛሪ ማለት ያ ሂውማን ዌቭ ነው የሚጠቀሙት የምንለው የነሱ የጫካዎቹ ጀነራሎች አካሄድ። አንድ ትውልድ አንድ ጦርነት ላይ ሲያልቅ
ያ እየሰለጠነ ያለው ይተካዋል ነው እንጂ የምናድነው ተዋጊ የምናድነው ሰራዊት አለ ብለው አይደለም የሚያስቡት። መስርዕ ከይዛሬ ይሄ ተሰልፈው የሚሄዱ አሉ አይደለ? ሰልፍ ነው መስርዕ ማለት። ተሰልፈው ሲሄዱ ይታይና ጦርነት ላይ ገብተው አይመለሱም፣ ያልቃሉ አይደለ? ከዛ ደግሞ ተመልሰው ሌሎቹ እየታፈሱ ያሉት ይተካሉ ማለት ነው። ምን አሉን የዛሬ ዓመት አልኩ? አንድ ትውልድ ለመስዋዕትነት ይዘጋጅ። በ50 ዓመት ሊሆን ይችላል፣ በ100 ዓመት ሊሆን ይችላል፣ በቅርብም ሊሆን ይችላል። አንድ ትውልድ ለመስዋዕትነት ይዘጋጅ ተብሎ እሱ በተናገረበት ዓመት ያው ለመስዋዕትነት የሚዘጋጅ ትውልድ እየሰለጠነ ተመረቀ። ይሄ ሄዶ ደግሞ ሲያልቅ ደግሞ አሁን እየታፈሰ ያለው ደግሞ መስርዕ ከይዛሬ ይገባል ማለት። ዛሬም ይሄን ላደረጉበት አሁን ቀጥሎ የምናየውን የዛች ሬሳ ታቅፋ የምትተኛውን እናት ታሪክ ለሰሩት ስህተት ምንም አይነት ጸጸት በሌለበት መንገድ እያስመረቁ እያፈሱ እያስመረቁ እናቶችን እያስለቀሱ ትውልዱ ተስፋ አልባ አድርገውት ቀንና ሌሊት መለየት እስኪያቅተው ድረስ ከአካባቢው ርቀው ተደብቆ ሽሽት ህይወት ምን ማለት እንደሆነ ግራ እስኪገባው ደርሶ ባለበት ቅጽበት ዛሬም መስርዕ ከይዛሬ እየታፈሰ ይሰለጥናል። የሰለጠነው ሄዶ መስዋዕት ይሆናል የተባለው ትውልድ በነመዲድ መስዋዕት ሊሆን የአብርሃም በግ እየተዘጋጀ ነው ማለት ነው። አዎ ለማይቀረው ጦርነት ተዘጋጅ እያሉ ነበር ትላንትና። ግን አሁን ባለፈው ማርሻል ሲናገሩ እነሱ በሚያስቡት ጦርነት አይደለም ያ ቀርቷል። ገባሽ? ዛሬ በሰው አልባ አውሮፕላኖች ነው ጦርነት የሚካሄደው። ስለዚህ ጥምረታቸው የስትንፋሳቸው መጨረሻ ይሆናል እንጂ የትም አይደርሱም። ግን ያው የሚያልቀው ወጣት ያሳዝናል። አሁን እኔ በጣም ማዝነው ዛሬም ትኩረት የምናደርገው የማንለቀው ጻድቃንን ትላንት የሰሩትን ስህተት እንደምትዩ አበበች አንቺ ወጥተው ዛሬ ቢነግሩ ኖሮ ቢጽፉ ኖሮ አትሊስት ይሄ የሚወጣው ወጣት ወይ አፈሙዙን ወደ እነዚህ ያዞር ነበረ ወይ አንድ እርምጃ ይወስድ ነበር። አልነገሩትም። ጦርነት እየባረኩ ነው ቆመው። በዚህ አጋጣሚ ስላነሳሽ ነው እና የምትጨምሪው ሀሳብ ከሌለ እኔ የምናገረው ነገር ስላለ ነው። ቪዲዮ ማሳጅ ስላለ እናሳየው ቪዲዮ ንሕተት ሰባት ንብሉ ንኽእል ኢና። ቀንጠብጠብ ዝበልና ሰባት ክንብሉ ንኽእል ኢና። እንግዲህ በደንብ እንዲተረጉሙት እንዴት ነብር እንደሆነ ታያለሽ። ምግበ ቁስሏን ነካበት ነካበት። የእሳቸው ቁስል ቀላል ነው። እንግዲህ ድራማ ነው ወይ እውነት ነው ወይ? እሳቸውን ከአንደበታቸው ሰምተናል። የእሱ ስሜት ግን እያየኸው ነው። በጣም እነሱን የሚነካ ነገር ሲነገር የማይደፈር ጣዖት የማይደፈር አምላክ እንደተደፈረ ነው የሚያማቸው የሚያንገበግባቸው። እንዴት እንደዚህ አይነት ነገር ይናገራል እኮ ነው ጆሮ እስኪቆም ድረስ በዚህ ልክ እየሰማ ያለው። ትክክል ነሽ አበበች። እዚህ ጋር እንግዲህ የሚናገረው ጠብጠብ ማለት ምንድነው? ይሄ ሙስና እንደ ማለት ነው። የሆነ ነካክተን በማንኛውም ፖዚሽን ላይ እንሆን ስራችን ያወጣል። ኃላፊነት እንፈተሽ እንገምገም ማለት ምርመራ ይካሄድብን ለማለት ነው። ስራችን ያወጣል። እንደዚህ አይነት ድብዳሜ ከሌለ ጻድቃን ነው ይሄንን ያሉት። በጣም ተላላፊ ቫይረስ ነው ያሉት እኮ ሙስና። እሺ እንደዚህ በዚህ ልክ ኣብ ትግራይ ዘሎ ናይ ፖለቲካ ላንድስኬፕ አቤት እንዴት ነው የሚያየው? አንቺ ምግብ ጠቅላላ የምዕራብ ሲካሉ ትግራይ ውስጥ ያለውን ላንድስኬፕ የፖለቲካ ሁኔታ ለማለት ነው። በጣም ጥሩ። እንግዲህ እንደዛ ካሉ ጻድቃን በራሳቸው መጽሐፍ ላይ እንደዚህ ይላል። በትግራይ ጊዜያዊ አስተዳደር ውስጥ ገብቼ ለመስራት ስስማማ አጀንዳ ነድፌን የገባሁት ለስልጣን ለገንዘብ ወይም ለሀብት ዘረፋ ብዬ አልገባሁም። ጻድቃን ከየት አምጥተው ነው አሜሪካን 2 ቤት የገዙት? ድርድሩ በተፈጸመ ማግስት 85 ሚሊዮን ይዘው ሄደዋል። በግልጽ መጥተው ጀነራል ዮሐንስ እንደነገሩን እጅ ጠምዝዘው የሳፋሪኮም 100 ሚሊዮን ወስደዋል። ስለሞተው ወጣት አንድ ነገር አልተናገሩም።
ይልቅ የተናገሩትን እንስማ። بخميز مستلق الطافة بايتا الحسنا حمد الحسنا تلعلنا من አፈር ልሰን ቦታ ይዘን አፈር ልሰን የተነሳነ ነው የሚለው። ምን ደረጃ ላይ እንደደረስን ግልጽ ነው። አፈር ልሰን ያለው እውነቱ ሲወጣ ደግሞ ይህንን ይመስላል። በጣም ጥሩ አሪፍ አባባል ነው። ከም ልቡ ወጪኡ ከዓ እትገይርዎ እዩ እቲ ናይ ሕዚ ንግደፉ ስለዚ ህወሓት ኣብፅሕኒ ኢሉ ደቁ ገቢሩሉ እዩ هذا حامد الحزنا تسينا ولا تناي خزون نو حامد يكون الحزنا تسينا دم هذا تقرأ تسينا أنا تبعنا ቼንቶ ነው ይሄንን የሚለው። አፈር ልሰን አልተነሳንም። የትግራይ ህዝብ ደም ጠጥተን የተነሳ ነው። በልጆቹ መስዋዕትነት ነው የተነሳ ነው። ሰብአዊነት እሱ ብቻ እንዳይመስልሽ። حامد ታይማሊት حامد الحزنا تسينا ምን ማለት ነው? አመድ ልሰን ተነሳን ማለት ለጻድቃን ነው ወርስ እየሰጠው ያለው እተተከፈለ መስዋዕትነት የተከፈለው መስዋዕትነትስ መስዋዕትነት ከፊልና ደም ከፊልና እና ተሲና ደም ከፍለን ነው የተነሳ ነው። ጀግንነት ናይ ተጋሩ አዴታ ናይ ተጋሩ መናእሰይ ናይ ተጋሩ አቦታት እዩ ተሲና حمد ልሕና ጨው ልሕና ይኮን አንተ ተሲና አመድ ልሰን ወይ ጨው ልሰን አይደለም የተነሳ ነው። ለማንኛውም ትሻላለህ። በነገራችን ላይ ይሄ እኮ በጣም የሚያስደንቀው ይሄ አባባል ዛሬም ድረስ አፈር መላሳቸውን የሚያምኑ አፈር ልሰን ተነሳን የሚሉ በአፈር ልሶ መነሳት የሚያምኑ ሰዎች ለሌላ ለመስዋዕትነት የሚዘጋጅ ትውልድ ለመፍጠር ዓላማ እንዳላቸው ያሳያል። በደንብ እነዚህ ሁሌ እንደምንለው ቀደም ብለው ነግረውም ቢሆን እንደምንለው ይሄው ደግሞ ነፃ አውጪዎች ደግሞ ቀድመው ይሄንን በማለታቸው ሌሎችም ተመሳሳይ ደም ልሰን የተነሳ ነው የሚሉ ወጣቶች እየተፈጠሩ መጡ ማለት ነው። በጣም እኚህ ባይናገሩ በእነ ጀነራል ጻድቃን ብቻ ቢሆን እስከዛሬ የተመጣው አሁን የመጣው የወጣቱ ለውጥ የወጣቱ አስተሳሰብ አይፈጠርም ነበር። እነቼንቶ እኮ የሚናገሩት እንዲድበሰበስ ነው የሚደረገው። አዎ ጻድቃን በየትኛውም ቦታ እጁ አለበት ችግር እንዳጋጠማቸው። አዎ ይሄን በመናገሩ በጣም ከዛ በኋላ እኮ ታይቶም አይታወቅም። ይሄን ያስወግዱት የሚሆነው በቃ እነ ጻድቃን እንደዚህ ናቸው። እኔ አንድ ነገር ልንገርሽ አበበች፣ አንቺም ደዊና እነገብሩ እነ ጻድቃን ቁጭ ያለ አንድ ቀን ውይይት እናድርግ ከፈቀዱ በቃ እናድርግ። በነገራችን ላይ ይሄ የትግራይ ፖለቲካ የማይስተካከለው አንደኛ ቅድም በመግቢያችን ላይ ስለ ምክክሩ በነበረን መንፈስ ያየንበት መንገድ እነዚህ ሰዎች አልነበሩም እዛ ቦታ ላይ። ጀነራል ዮሐንስ ብቻ ናቸው የነበሩት እንጂ ሌሎቹ እዛ ቦታ ላይ አላየኋቸውም። ያ አለመኖራቸው ምን ያህል የተለየ መንፈስ እዛ ምክክር ላይ ለመፈጠር ምክንያት እንደሆነ የነዚህ ሰዎች የእርስ በርስ አለመስማማት፣ የእርስ በርስ መናቆርና መጋጨት ሌላው ትውልድ ቀጥሎ ያለው ትውልድ ላይ የሚፈጥረው ኔጌቲቭ ኢነርጂ በጣም ኃይለኛ ነው። ተጽዕኖ መጠፋፋት በቃ አዎ እንደውም ቢመጡና ቢነጋገሩ ብለን እኔ ብዙ ጊዜ ፕላን ማረጋው አንደኛ እነሱ ሳይታረቁ አስተሳሰባቸው ሊታረቅ አይችልም። የታረቀ አስተሳሰብ ካላይስክ ደግሞ የታረቀ ማህበረሰብ መፍጠር አትችልም። እዚህ ጋር ያለውን ልዩነት ራሳቸው አጥብበውት ብዙ ሀገሮች እኮ በሰሩት አመራሮቹ በሰሩት ጥፋት ለደረሰ ህዝቡ ላይ ለደረሰ ጥፋት ተጠያቂ ነን እጃችንን ቀስረን ለሌላው ላደረሰብን አካል ጄኖሳይድ ምናምን ለሚሉት ላደረሰብን አካል ከመውቀስ ይልቅ ይሄ የደረሰብን ጉዳይ እንዲደርስብን የኛ አስተዋጽኦ ምን ነበር ብለው ገምግመው እኮ ነው እነ ጃፓን አገር የሆኑት። እነዚህ ሰዎች ደግሞ ለደረሰብን የሚሉት የዛሬ ብቻ አይደለም የትላንት አይደለም የ50 ዓመት ታሪክ እየመጡ በተለያየ መንገድ ታሪኩን ከሚነግሩን በወቅቱ በሰራናቸው ስህተቶች ለትግራይ ህዝብ አሁን ላለበት ደረጃ አድርሰናል። ስለዚህ እነዚህ ነገሮች በግልጽ መወቃቀስም መማማርም ካለብን መድረኩን እንጠቀምበትና የሚቀጥለው ትውልድ ከኛ በይቅር መባባል ይማር፣ ከኛ ለግል ጥቅም ባስከፈል ነው መስዋዕትነት ትውልዱን ህዝቡን ማለት ነው ያለን ስስታምነት ከኛ በዚህ ልክ ይቅር መባባልን መወቃቀስን ዳግም ወደዛ ስህተት አለመግባታችንን በማረጋገጥ ትውልዱ እንዲድን በራሱ ክንፍ ይብረር ብለህ ነው ነፃ መልቀቅ ያለብህ። ዛሬም ድረስ ደም ጠጥቶ የመጣው አካል አፈር ልሰን የመጣ ነው ይላል። ህዝቡ የሚያውቀው ደሙ እንደተጠጣ ነው። ልጆቹ ደማቸው እንደፈሰሰ ነው። ሬሳ ታቅፈው የሚያድሩ እናቶች ያለበት ክልል እንደሆነ ነው ህዝቡ የሚያውቀው።
ወደሱ እንመጣለን። እርስ በርሳቸው ስላላቸው ሽኩቻ እርስ በርሳቸው ስላላቸው የየራሳቸው እኔ ካንተ በልጥ ቅድም እንዳየነው አይነት በጎሪጥ እየተያዩ የሚመጣ ለውጥ እንደሌለ አምነው እውነታውን ፍርጥርጥ አድርገው ተነጋግረው ይቅር መባባልም ካለባቸው ተባብለው ለትውልዱ ሜዳውን ይልቀቁለት። የነሱ ይቅር መባባል እኮ ብቻ አይደለም እውነታውን ሊነግሩት ይገባል። በዛ ሂደት ውስጥ ነው በማዕከላዊ ኮሚቴ ውስጥ የነበረ ስንት ሰው አስገድለሃል? ስንት የትግራይ ለምን በምን ምክንያት ሞቱ? እንዴት ሞቱ? ለምን አሁንስ መሞት አለበት ወይ የሚለው መነገር አለ። ትክክል። የመጨረሻ ትናንትናው ሞት እኮ ምንም አይጠቅመንም። ትናንትና ስለ ከ17 ዓመት ትግላቸው ጋር ያለው ታሪክ እኮ አይጠቅመንም። ቢያንስ ለአሁኑ ስህተት ግን ያ አለመነገሩ መነጋገር አለባቸው። ነገ ደግሞ ሌላ ስህተት እንዳይፈጠር የትናንትናውን ስህተት ይነጋገሩበት። እስማማለሁ አቤ። ሰሜን ዕዝ ምንም ነገር አልጻፈም ጻድቃን፣ እዚህ ጋር ግን ተናግሮታል። ሰለስቲኦም ዕዝ ሰለስቲኦም ኮማንድ ናብ ሙሉእ ውግኣት እዮም። ብደቡብ ድማ ናይ ብልፅግና ሓይሊ ብራያ ወገን ብሙሉእ ሓይሉ ናብ ውግኣት እዩ። ንሓደ ወርሒ ዝኣክል ከቢድ ምርብራብ ተኻይዱ ከቢድ ዕንወት በፂሑ ኣብዚ ግልፂ ክኾን ዘለዎ ነገር እንታይ እዩ? እቲ ኩናት እናበርትዐ ኣብ ልዕሊ ፀላእቲ ዝበፅሕ ካዥዋልቲ እውን እናበዝሐ ምስ ከደ ነቲ ኩናት ብመሰረቱ ዝቀየረ ሓደ ነጥቢ መቀየሮ ተፈጢሩ እሱ እውን ካብ ዓዲ ዓረብ ዝመፃ ጦርነቱን የቀየረ አንድ ክስተት ተፈጠረ። ከአረብ ሀገር ድሮኖች ሰብ ዘይብለን ድሮንስ ሰው አልባ ድሮንስ እቲ ካብ ሰሜን ዕዝ ወሲድና ዓጢቅና ንጥቀመሉ ዝነበርና ኣፅዋር ከሰሜን ዕዝ ነጥቀን ወስደን በኃይል ስንጠቀምበት የነበረውን መሳሪያ ለምን አልጻፍከውም ጻድቃን? ሰሜን ዕዝ እንደተጠቃ እዚህ ላይ ተናግሮታል። እንዳጠቃ መሳሪያ እንደወሰዱ ከፍተኛውን መሳሪያ የወሰድነው ከሰሜን ዕዝ ነው ብሎ አመነ። ዛሬም ግን አደባባይ ላይ እናገራትም። ስለማን ነው ሰማዕታት የምትቆመው? ለቤተሰብ ሰጠኸው እኮ ይሄንን ውሸት ነው የጻፍከው፣ ድርሰት ነው የጻፍከው። ልንነግረው ይገባል፣ በጣም ልንነግረው ይገባል። ጦርነቱን አስተባብሮ መሳሪያ ዘርፈው ይኸውልሽ እዚህ መጽሐፍ ላይ የምጠብቀው የነበረው ጀነራል ዮሐንስ አዙሪት ላይ አዙሪት ይቆማሉ አይደል? አበላሽቷል ጦርነት የኢትዮ ኤርትራ ጦርነት ጊዜ ለምን መልስ አይሰጥም? እውነት ነው። ሌሎችም ጀነራሎች የሚመሰክሩት ነው። ነገሩ የሚያውቁት ነው። መልስ ግን አይሰጥም። እኔ አዋቂ ነኝ የአፍሪካ ጀነራል ነኝ የምትለውን ነገር ታቆማል። ይሄንን ፍርፋሪ ለመጥላቸው ሰዎች ያው እኛ ግን በእውነትና እውነት ላይ የተመሰረተ ይቅርታ እስካልጠየቅ ዛሬም የትግራይ ወጣት እንዳትሞት እኛ የውሸትን የቀሰቀስንህ እኛ ቀድመን ያጠቃ ነው ያጠቃህን አካል አጠቃኝ የምትለው አካል ቀድመን ስላጠቃ ነው ይሄንን ያጠቃህ ብለው ይንገሩት ነው። እግዚአብሔር አቤ እንግዲህ ወደ ማጠቃለያው እንሂድ። ወደሚያሳዝነው ታሪክ ሬሳ ታቅፋ በትግራይ የምትተኛው እናት ስለሱ እስቲ ንገረኝ። ሬሳ ወዳ ተሓዊፋ ደቂሳ ድኩታ ገኒዞም ከይወስድዎ ኮይኑ ሓደ ብፃይና ነይሩ ከመና አንድ መጉዳት ወፂሕዎ ሲ ሰብ የነበረን አጋጣሚ ኮይኑ ካብ ክሳድ ጀሚር ሻ እግሩ ሙሉእ ቆሲሉ ድሕሪ ኣዲኡ መፅያ ዘዲኡ መፅያ እናላዓለቶ ንሓፍወቶ ፀኒሓ ኦረድ ግን ኢንፌክሽን በዚሑ ፈሓስ ቆስሊ በዚሕዎ ህይወት ፀኒሓ ላይ ተሰወ ኣብቲ መስዋዕቲ ሰዓት ናይታ ኣዶ ሪኣክሽን በቃ ውሽጠይ ይረብሽኒ ብኽያት ጥራሕ ከይኣክልሲ ብኽያ ድኽም ዝበላት ወንበርታ ኣሊዓ ሬሳ ሓዊፋ መደቀስ አልጋ ደይዋ ናፍ ወዳ ደይዋ ሬሳ ሓዊፋ ደቂሳ ሕዝ ድኺም ዋደን ይሓቀይ በቃ ሓዊፋ ደቂሳ ብክንደይ ለሚኖም ክንደይ የልዕልዋ ሞ ኢብን ክሳብ ሕዚ ኣብ
ደቂ ከባቢ ከነገርና ከለው ከተማ ተኸይድሞ ንወደይ ላይ ክዳን ገዚኣ ተኸድ ሕዚ ንባዕሉ መስዋዕቱ ባዕላ ቀቢራ ተናለወት መስዋዕቱ እሱ በይኒ ውላዳ መስዋዕቱ ውላዳ ግን በጭራሽ ክትኣምነሉ ይኽኣለት ክሳብ ሕዚ ወደይ ፅባሕ ክመፅእ ኢላ ክዳን ገዚኣ ትልትኸይድ ዝተሃሰይ ክንደይ ናይ ኣብ ትግራይ ዝበፅሐ በደል ግፍዒ ዝተወሰነ ካብ ባሕሪ ብጭልፋ ከም ዝበሃል ዝተወሰነ ዓይነት ዶክመንት ኮይኑ በይፍዕኒ ሒዳ ያው ናብ መፅሓፍ ቀይሮ እየ ታሪክ ማለት እዩ ብዛዕባ እዚ ነይሩ ያው ኣዋሽ ዘሎ ኩሉ ይፈልጦ እዩ ታሪክ ተሓካሚ ይኹን ኣዋሽ ዘሎ ሓለኛ ታሪክ ኩሉ ይፈልጦ እዩ ያው ቱ ዝፈልጦ ሰብ መፅሓፍ ከንብቦ ከሎ ንባዕሉ ታሪክ ስለ ዝፈልጦ ውሽጡ እናተረበሸና ናብዓ እዩ ዘንብቦ ኣረኖ ሕዚ ንባዕሉ ትድውለለ እያ በቃ ዝዓረፈ ኣእሙር የብለን ካብኡ ብጣዕሚ ዘሕዝን ግን በቃ መስዋዕቱ ክትኣምን ዘይምኻላ ተሰዊኡ ይወደይ የለን ዝብል ኣብ ርእሳ ጭራሽ የለን ኣብ ገዛ በይና እያ ማንም ሰብ ይብላይ ረዲ ግን ኣብቱ ቁስሊን ያው ኣባዕልን እያ ክሳብ ሕዚ እና ብዙ ነገር እዚ ከፍ ዘለናዮ ትዝበፅሐና ግፍዕ ትዝበፅሐና በደል ወለዶ ክመሃረሉና ሲሞኖ ዘሉ ወይ ትንትንበሉ ዘይኮነሲ ያው ትዝበፅሐና ነገር ግን ወለዶ ተማሂሩ እቲ በደል ዝበፅሐልና ኣካል ከዓ ተተኻኢሉ ፍትሒ ክረኽበሉ ዝኽእል ነገር ክርከበሉ ዶ ይኸውን ብዝብል ያው ነገር ዶክመንተሪ ኮይኑ ክቕመጥ ኢለ ያው መፅሓፍ ፅሒፈ እውነት ነው። በጣም የሚያሳዝን እኔ መንገድ ላይ ሆኜ ነው የሰማሁትና አንዳንድ ጊዜ እንደዛ አይነት ስሜት ውስጥ ያስገቡ ሰዎች ስታስብ የእነሱን ደግሞ አስተሳሰብ የሚያራምድ በዛ አካባቢ ቢገኝ ምን ላደርግ እችላለሁ ብዬ ለራሴ ከቁጥጥር ውጭ የሆነ የሚያጋጥመኝ ታሪክ አለና ልጁ ኢንተርቪው የሚሰጠው ያየውን አብሮ በአዋሽ የነዚህ የተመቱ ወጣቶች በጦር መቀሌ ማለት ነው አዋሽ የተጎዱ ወጣቶች የሚታከሙበት ያው የሚንከባከቡበት ተብለው ነው የሚታሰበው ግን የተጣሉበት ተብለው የሚገለጽ ቦታ ነውና ልጁ በጣም አደጋ ኃይለኛ ከመሆኑ የተነሳ ሰውነቱ ቁስል በቁስል ሆኗልና ሌላ ዛ አካባቢ ሊያስታምመው የሚችል በደረሰበት አደጋ ልክ ስላልነበረ እናትየዋ ተጠርታ መጣ እንድታስታምመው ይደረጋል ኦሬዲ ተመቶ መምጣቱን ሰምታ ማለት ነውና በጣም ኃይለኛ ስለነበር ጉዳቱ እያስታመመችው እያለ ልጁ ለማመን በሚከብዳት አጋጣሚ አረፈ ማለት ነው። እና ማረፉ ታወቀ። መጥቶ ሰዎች ሊገንዙት ሲሉ አትገንዙትም ብላ አብራት አቅፋው አደረች ነው የሚለው ልጅ ምስክርነቱን የሚሰጠው ማለት ነው። እኔ በነገራችን ላይ ቲዲኤፍ ስለሆነ ምናምን ስለሆነ ሳይሆን እናት ስትሆን የማትቆጣጠረው በቃ እናት ስትሆን ማትቀበል ነገር አለና ሬሳውን ታቅፍ አድራ አላስገንዝም ብላ ማለት ነው። ይበቃና እስከ ዛሬ ድረስ ልብስ እየገዛች ማለት በኋላ አስገድደው አነሷት። ኦሬዲ ተቀበረና አሁን የአእምሮ ጤና ችግር ላይ ናት ሴትዮዋ እና እስካሁን ድረስ ልብስ እየገዛችለት ወደ ቤት ትሄዳለች። እነዚህ እናቶች ባሉበት አገር ነው እንግዲህ ዛሬም
ወጣት ሊያልቅ እንደገና እየሰለጠነ ለጦርነት እየተዘጋጀ እውነቱን አይነግሩትም። አመሰግናለሁ። ከባድ ነው፣ ስሜት ይነካል። ጌታውን ኩላሊት ንቅለ ተከላ እንዲደረግልህ ተብለሃል። ምን ያክል ነው የሚፈጀው? ባለቤቴ ኦልሬዲ ምርመራውን ጳውሎስ ጠቅላላ ምርመራ ጨርሰናል። ወደ ውጭ የሚላክ የመጨረሻ ምርመራ እሱንም ጨርሰን መጣን። አሁን 1 ሚሊዮን ብር አምጡ ተብለናል ቀጠሮውን ለማድረግ። ኦልሬዲ ጨርሻለሁ። ሐምሌ ትገባላችሁ ነው የተባለው። ገንዘቡ እንደሌለህ ነው የነገርከኝ። ሌላው ቀርቶ አሁን ዳንስ ማድረግበት የለኝም። አሁን ለነገ ዛሬ አድርጌ ለነገ ዳንስ ይቸግረኛል፣ የለኝም። ክቡራን ተመልካቾቻችን እንግዲህ በጣም ብዙ ወዳጆች አላችሁ፣ በጣም ብዙ ደግ የሆናችሁ እማቃችሁ፣ በአሜሪካንም በአውሮፓም ያላችሁ፣ በደቡብ አፍሪካም በሌላም ቦታ ያላችሁ ወንድማችን እንርዳው። የባንክ አካውንቱ እንግዲህ ከስርም ይሄዳል። ልግለጽላችሁ 100,000 11 97 77 4 ደግመዋለሁ 100,000 11 97 77 4 ጌታሁን ይልማ። በድጋሚ በምታምኑት ፈጣሪ ስም እለምናቸዋለሁ። በጣም ብዙ ወዳጆች ይህን እንደምታደርጉ አውቃለሁኝ፣ አምናለሁኝ ጭምር። ስማችሁ እንዳይገለጽ የማትፈልጉ በጣም ጥሩ አድራጊዎች፣ ሰብአዊ አድራጊዎች ከዚህ ቀደም በተለያዩ ጉዳይ ለበሽታ የተዳረጉ ሰዎችን፣ ለህመም የተዳረጉ ሰዎችን እንደምታገዙ አምናለሁ። አድርጋችኋልን በተግባር 30 ዓመት አገልግሎ ደሙን ለሂልተን ሰጥቶ 1 ብር የሌለው አሁን ዳያሊሲስ ማድረጊያ ዳያሊሲስ ካላደረገ ከባድ ነገር። ስለዚህ ባለቤቱ ኩላሊት ልትሰጠው ወስናለች። ማለት ሁሉም ምርመራ ተደርጎ እንደምትሽል ሆስፒታሉ አረጋግጧል። ማች አድርጓል ኩላሊቱ ማለት ነው። ስለዚህ ባካችሁ እናግዘው። ጌታውን ተጨማሪ የምትለዋለህ? መግቢያችን ላይ ተናግሬ ነበረ። እግዚአብሔር አንድ ሰው ሊያዝን ሲፈልግ ወርዶ አይደለም ሰው ነው የሚልከው። አሪያ ስለ እውነት አንተ ፊት ሆኜ አይደለም አመሰግነው። እግዚአብሔር የአዲስ አበባን ሂልተን ሰራተኞች የነደመቀን የሟቾቹን የስንቶቹን እግዚአብሔር ደም ሊመልስ ነው አንተን የላከልንና በዚህ አጋጣሚ እግዚአብሔር ይስጥላለሁ፣ ዘር ይባርከውላለሁ። ለመናገር ቃል አጥረኛል። በጣም ከልቤ ያመሰግናል። እኔ ከዚህ በኋላ እንዳለውም ነገር ቢያባረረኝ ቦታ የለኝ። ለዝከንድ እንኳን ቅሬታ የለም። ያደርገዋል። ማንም እንትን እንደማይለው ማንም እንደማገደው አውቃለሁ። ከህግ በላይ እኮ አይደለም ነገር። አሁን ጉዳዮች መስመር እየያዙ ስለሆነ በመንግስት በኩል እንግዲህ እግዚአብሔር አለ። እኔ በእግዚአብሔር አምናለሁ። ወንድ ነበርኩ፣ ጀግና ነኝ። የፈለግኩት ማድረግ የምችል ሰው ነበር። ግን ኩላሊት ነው፣ ማንም ያውቀዋል። ዝቅ አንገትን ነው የሚያስደፋ። እኔ በጣም ደረቴ እንደፈለግኩ መሆን የምችል መካኒክ ነኝ። እንደፈለግኩ ሆኜ የፈለግኩትን እያደረኩ መኖር እስካሁን ድረስም ማንም ያቀኛል። ልደታ ምድር ላይ ለማንም ተርፍ ሰው ነኝ። ማንንም እያገዝኩ የኖርኩ ሰው ነኝ። ከማንም ጋር እየበለጠው የኖርኩ ሰው ነኝ። ይሄ መጣ ይመጣል አልኩት። ለጉንፋን ገብቼ ነው ያወቅኩት። በጸጋን የተቀበልኩት። አሁንም እግዚአብሔር ስለሚወደኝ ነው የሚፈትነኝ ብዬ ነው የማምነው። ፍጻሜውን ለስተዋለሁ። አሪያ ላደረክልኝ ነገር ሁሉ ከልብ አመሰግናለሁ። እሺ፣ ምንም አላደረኩም። በድጋሚ ክቡራን ተመልካቾቻችን ወንድማችንን እናድነው። ወንድማችን ጌታሁንን የቻላችሁትን ያክል ከታች በሚታየው እና ቅድም በገለጽኩት አካውንት የኢትዮጵያ ንግድ ባንክ አካውንት ጌታሁን ይልማ ብላችሁ ላኩለት። በስልክ ማናገር ለምትፈልጉ ጌታሁንን 0911 94 10 10 በጣም ቀላል ቁጥር ነው፣ የሚያዝ ቁጥር ነው። 0911 94 10 10 በድጋሚ አካውንቱን 100,000 11 97 77 4 ጌታሁን ይልማ። በውጭ ሀገር የምትኖሩ በሀገር ውስጥ ያላችሁ ኢትዮጵያውያን ምንድን ነው 50 ሎሚ ለአንድ ሰው ሸክሙ የሚባል ነገር አለ። እናድነው እንችላለን።
1 ሚሊዮን ብዙ አይደለም። እናድነው እና ይህን ሕክምና እንዲያደርግ እንተባበረው። ለምታደርጉት ነገር ሁሉ፣ ለምታደርጉት ሰብአዊ ድጋፍ ሁሉ በምታምኑት ፈጣሪ ስም እናመሰግናለን። ጌታውን እናመሰግናለሁ ለነበረን ቆይታ። ድጋፍ እንደሚያደርጉልህና የንቅለ ተከላውን በቅርቡ እንደሚከናወን ምንም አልጠራጠርም። ፈጣሪ እንደሚረዳን እተማመናለሁ። ሙሉ እምነት አለኝ። አይዞን። ከልብ አመሰግናለሁ አርአያዬ። እሺ፣ እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚህ አበቃ። ቸርን ሰንብቱ።